በኩል ልጅ አልሆንክም ማለት ነው። በእምነት ልጅ አትሆንም። ኦብቪስሊ እኮ በእምነት በኩል ልጅ አትሆንም። ልሰርዝ አትሆንም። ያው በግልጽ ነገርኩህ። ለአመንክ ልጅ አትሆንም። በኮንፊደንስ ነው ያወራው አይደል? በኮንፊደንስ እሺ። ይኸው ልጅ በኢየሱስን በማመኑ ልጅ አይሆንም። ይኸው ሰረስኩት። እሺ፣ በጣም ጥሩ። እሺ፣ ስታምንስ የዘላለም ሕይወት አግኝተሃል? የዘላለም ሕይወት ፕሮሰስ ነው ብያለሁኝ። አላገኘውም በለኛ። ኖ አላገኘውም ሳይሆን ፕሮሰሱን ጀምሬያለሁ። እኔ እኮ ፕሮሰሱን ጀምረሃል ወይ አይደለም? ፕሮሰሱን ከጀመርኩ እንዴት አላገኘውም እልሃለሁ። ጥያቄ ፕሮሰሱን ከጀመርኩ እንዴት አላገኘውም እልሃለሁ ነው ወይ ነው እኮ እንዴት አላገኘሁትም እልሃለሁ። ፕሮሰሱን ጀምሬያለሁ ማለት አላገኘሁትም ማለት አይደለም። ፕሮሰስ ጀምረሃል ወይ አላልኩም ብራዘር። የዘላለም ሕይወት ኢየሱስን ስታምን አግኝተሃል ወይስ አላገኘህም ነው ያልኩህ። ቆይ ግልጽ እያደረግኩልህ እኮ ነው። ንግባባ። የዘላለም ሕይወት ፕሮሰስ ነው። ፕሮሰሱን አግኝቼዋለሁ፣ ፕሮሰሱን ጀምሬዋለሁ ነው። ሲምፕል እኮ የዘላለም ሕይወት አለ ወይስ የለህም ነው ጥያቄ። አሁን ስታምን ልክ ኢየሱስን ስታምን የዘላለም ሕይወት አለ ወይስ የለህም? የዘላለም ሕይወት መንገድ ጀምሬያለሁ፣ ይሄ ነው መልሱ እንጂ የዘላለም ሕይወት የለህም። መንገዱን ጀምሬያለሁ ማለት ምን ማለት ነው ዳኒ? አላቅም። አንተ ግራ ገብቶሃል እኮ ለዛ እኮ ነው። ምንም ግራ አልገባኝም። የዘላለም ሕይወት አለ ወይስ የለም? አሁን የሚያይ ሰው መንገዱ የዘላለም ሕይወት አለ ወይስ የለውም ብሎ ነው የሚያምነው። አንተን ሲያይ የሚረዳው የዘላለም ሕይወት አግኝተዋል ወይስ አላገኘም? አሁን ዝም ብሎ ለእኔ ስትነግረኝ ወዳጄ ኢየሱስን ታምናለህ የዘላለም ሕይወት አለ ብሎ ቢጠይቅህ አለኝ ወይስ የለኝም ነው የምትለው? የዘላለም ሕይወት ፕሮሰስ ነው ብያለሁኝ። ፕሮሰስ ደግሞ እንዳለፈ ወይም እንዳለቀ ነገር ሆኖ የሚነገር አይደለም። የዘላለም ስለዚህ ይኑርህ አይኑርህ አይታወቅም ማለት ነው። ባይ ዘ ወይ ልክ ነው። የዘላለም ሕይወት አሁን ላይ ባለህ ነገር አይወሰንም። ስለዚህ አይታወቅም ማለት ነው። ኤግዛክትሊ። ኦኬ፣ አይታወቅም። የዘላለም ሕይወት ይኑረው አይኑረው አያውቅም። እሺ፣ ጸድቅ ያለው ብለህ ነበረ። አልጸደቅክም ማለት ነው ኢየሱስን በማመን ጽድቅ መንገድ ጀምሬያለሁ። ይሄም ያለቀ ነገር አይደለም። አልጸደቅክም ማለት ነው። አልጸደቅክም ሳይሆን የጽድቅ መንገድ ጀምሬያለሁ እኮ። መጽደቅና አለመጽደቅ እርግጠኛ ሆነው መናገር አትችልም ማለት ነው። ኦኬ፣ ላስረዳክ ዳኒ። ጽድቅ ቅጽበታዊ ወይም የሚያልቅ ነገር አይደለም፣ ፕሮሰስ ነው። አሁንም ደግመህ ከዘላለም ሕይወት ጋር አብራ ያዘው። የሚያልቅ ነገር ያለቀ ነገር ጸድቀሃል ጨርሰሃል ይባላል። እንዳልከው አሁን መጽደቅና አለመጽደቅን ታውቃለህ ወይስ አታውቅም? የጽድቅ መንገድ ውስጥ ነኝ አልኩኝ። በቃ ይሄ በጣም እኮ ክሊር መልስ ነው። የጽድቅ መንገድ ውስጥ ነኝ፣ ጽድቄ ግን አላለቀም። ሳታውቅም ጥያቄ ብራዘር። ኦኬ፣ የማውቀውን ነገርኩ። የጽድቅ መንገድ ጀምሬያለሁ፣ ጽድቅ መንገድ ውስጥ ነኝ ነው ማውቀውን ነገርኩ። እኔ ጥያቄ ጥሩ ጀምር፣ ጥሩ ነው መንገድ መጀመር። ካለመጀመር ይሻላል ወዳጅ፣ ካለመጀመር መጀመሩ ይሻላል። የእኔ ጥያቄ ግን ምንድን ነው? መንገዱን የጀመረ ሰው ደርሷል ብሎ መናገር ይቻላል? እሱን አንተ ለምን አትወስንም? አሁን ምክንያቱም ጥያቄውን ያንተን እምነትን ያልወስንም ብራዘር። እምነቴን አይመለከትም። እምነቴን እኮ አይደለም፣ እምነቴንም አልነገርኩህ። እምነቴን ነገርኩህ። አሁን አንተ ራስን ስታየው የጸደክ ሰው ነህ ወይስ አልጸደክም? የጽድቅ መንገድ የጀመርኩኝ ነኝ፣ ጽድቅ ግን አልጨረስኩም። መንገድ ፕሮሰስ ላይ ነኝ። መንገዱን ጀምሬያለሁ። አልጨረስክም አይደለም። አሁን ስታየው ለምሳሌ እሺ፣ ጽድቅ ማለት ምን ማለት ነው? እስኪ እሱንም አብረህ ዲፋይን አድርግልኝ እስኪ። አይ አንተን ነው የጠየቅኩህ ብራዘር፣ ምን ማለት ነው? እየመለስክልኝ ስለሆነ መቼስ ዲፋይን አድርግልኝ። መጽደቅ ማለት አይ ቲንክ መቀደስ ይመስለኛል። አይደለም። እሺ ምንድነው? ካልሆነ መጽደቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ማለት ነው። ያ ጀስቲፋይድ ማለት ነው። መቀደስ ማለት እሱ አይደለም። እሺ ቀጥል። በእግዚአብሔር ፊት አሁን ትክክል ነው ወይስ ትክክል አይደለም? ጀስቲፋይ ሆናል ወይስ አልሆንክም? እንዴት ብዬ እንደማስረዳ ካላቅም አይዞህ ያው ግራ እንደሚጋባ ያስታውቃል። ኦርቶዶክስ እንደዛ ነው። ምንም ግራ የሚያጋባ አይደለም። ግራ የሚያጋባ አይደለም። አንተ ተጀመራለህ። ካልሆነ መልስልኝ። ተጋባ መልስልኝ። ግራ አልተጋባሁም። ማምነውን ነገርኩህ። የጽድቅ መንገድ ጀምሬያለሁ፣ ግን ቅጽበታዊ የሚያልቅ ያለፈ ነገር ስላይደለ ወይስ ትክክል አይደለም ነው ጥያቄ። በእግዚአብሔር ፊት ጀስቲፋይ ሆናል ወይስ አልሆንክም?
ኦኬ እሺ ጀስቲፋይድ ሆኛለሁ። እሺ ጀስቲፋይድ ሆኛለሁ። ሶ ጸድቀሃል ማለት ነው። ኦኬ እሺ አዎ ጸድቄያለሁ፣ በእግዚአብሔር ፊት ጸድቄያለሁ። ኧረ ግራ አታጋባን ወዳጄ እኮ እሺ ጸድቄያለሁ። አቋም ተሳስተሃል ማለት ነው። ቅድም ጽድቅን የጀመርኩት እንጂ አልጸደቅኩም ያልከውን ተሳስተሃል ማለት ነው። አልጸደቅኩም የሚል ቃል አልወጣኝም። የጽድቅን መንገድ ጀምሬያለሁ የሚል ቃል ነው የወጣኝ። ኦኬ ስለዚህ የጽድቅን መንገድ ጀምሬያለሁ ማለት ጸድቄያለሁ ብለን እንይዟለን ወይ ስላልከኝ ኦፍ ኮርስ ጸድቄያለሁ ብዬ ልያዝልህ። እኔ ምንም ለኔ አይደለም የምትይዘው፣ እምነትህን ነው የምትነግረኝ። እኔ ምንም አልያዝኩም እኮ እምነቴንማ እኮ ነገርኩህ። አንተ ግን የምትፈልገው መልስ ስላለ አንተ አሁን ጻድቅ ነህ ወይስ ጻድቅ አይደለም በእግዚአብሔር ፊት? አሁን ነኝ። አሁን ጻድቅ ነኝ። አሁን ጻድቅ ነው ወዳጃችን። ስታምን ማለት ነው የጸደቅከው። ሳምን አላልኩ። ወዳጃችን ሲያምን አልጸደቀም። አራት አጨብጭቡ። ገና ነው እኮ ሲያምን አልጸደቀም ወዳጃችን። ኦኬ እሺ ሲያምን አልጸደቀም። እሺ ሲያምን አልጸደቀም። በእምነት በኩልም ልጅ አልሆነም። ያ በደምብ እሱን በኮንፊደንስ ነው የነገርኩህ። እሺ በኮንፊደንስ ይነገር። እሺ እንደዚህ በኮንፊደንስ የሚነግረን ሰው እኮ ነው የጠፋው። አይገርምም? አሁን እንደዚህ በኮንፊደንስ በኩል ነው ግን አሁን የጠፋው እሱ ነው። እሺ አንድ ጥቅስ ላሳየና ከዛ ታስረዳኛለህ። ኦልራይት እሺ እሺ እስቲ አንብበው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ እግዚአብሔር ልጆች ናችሁና። በምን በኩል አለ? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ታምነዋል ይሄንን ቃል? ይሄን ከማብራራቴ በፊት መጀመሪያ ምን ቨርዥን ነው? አዲስ መደበኛ ነው ወይስ 54? አይ ኖርማል 1954 ነው። ኦኬ 54። እሺ አዎ አምነዋለሁ፣ መጽሐፍ ቅዱስ አምነዋለሁ። በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። አንተ ግን በእምነት በኩል እኔ የእግዚአብሔር ልጅ አይደለሁም ብለኸኛል። እንዴት ታምነዋለህ ታዲያ? እየካድከው ነው እንደምታምነው። ኦኬ እሺ ምንድነው በእምነት በኩል ሆናችኋል ማለት በእምነት ነው ያገኛችሁት የሚል ትርጉም ነው የሰጠው አንተ። እንደዛ ብለህ እንደዛ ነው ተጫውተውትም ብራዘር። አይዞህ ወዳጄ፣ የለም ትርጉም አልተረጎምኩት፣ ቃሉን ያነበብኩት። ባይዘው አይዞህ ማለት በልኝ ምንም አልሆንኩም እኮ በእምነት ነው ያወራል። አይ መረጋጋት ብራዘር። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። አንተ ግን በእምነት በኩል እኔ የእግዚአብሔር ልጅ አይደለሁም እያልከኝ ያለው። ኦኬ ቆይ ወይት ሆልዶና እንዴ እስኪ እኔ ባይብል ልክፈትና ክፈተው። አዳዲስ ጥቅሶችን እዚህ ነው የምትማሩት። እሺ ክፈተው ውስጥ ክፈተው። እሺ የተለየ ቃል ካለው ብለህ ነው እየታገልክ ያለው? ለሚሲ በደንብ ኮንቴክስቱንም ለማየት ነው። ግራ መንገዴ ትንሽ ታገሰኝ አንዴ፣ ስልኬን እስከምካገሳ ገላትያ ስንት ነው? 3:26 ኦኬ እሺ
ኦኬ እሺ አይቼዋለሁ። እሺ ሶ በእምነት በኩል የእግዚአብሔር ልጅ አልሆንኩም ብለኸኛል። መጽሐፉ ግን በእምነት በኩል በክርስቶስ ኢየሱስ የእግዚአብሔር ልጆች መሆናችን ይናገራል። ኦኬ ይሄን ቃል ታምነዋለህ? አዎ አምነዋለሁ። ኦብቪስሊ ቅድም አምነዋለሁ ብያለሁ። ከአንተ ጋር ይጋጫላ። አንተ በእምነት በኩል የእግዚአብሔር ልጅ አልሆንኩም ነው ያልከኝ። መጽሐፉ ግን በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ነው የሚለው። ኦኬ እሺ። ስለዚህ ሀሳቤ ልስጥ ማለት ነው። የሚጋጨውን ነገር ነው የምታምነው? ኖ አይጋጭም። ሀሳቤ ልስጥ እና ከዛ አንተ ቀጣይ ተነግረኛለህ። እንዴት አይጋጭም? አንተ በእምነት በኩል የእግዚአብሔር ልጅ አልሆንኩም ነው ያልከው። መጽሐፉ ግን በእምነት በኩል የእግዚአብሔር ልጅ ሆናችሁ ነው የሚለው። ኦኬ በደንብ እንጂ የሚጋጨው ይላተማሉላ ከመጋጨት። እሺ ሶ በእምነት በኩል ማለት በእምነት ላይክ ከእምነት ውጪ በሆነ መንገድ የእግዚአብሔር ልጅ መሆን አይቻልም። ኦኬ የእግዚአብሔር ልጅነትን ለማግኘት በእምነት ማለፍ አለብህ። ቅድም እንደነገርኩ የእምነት መጀመሪያው ነው ብዬ አንተ በእምነት በኩል የእግዚአብሔር ልጅ አልሆንኩም ያልከው እንደዚህ የካድና ደግሞ ኖ አንክድም ላሳየህ ያልከው አልካድኩም። ሆልዶን አልካድኩም። አሁን ካልካድክ በእምነት በኩል የእግዚአብሔር ልጅ ይኮናል። የካድካን ቀጥለማ ብራዘር አንድ አቋም ላይ ነው መቆም ያለብህ። ቅድም በእምነት በኩል እኔ የእግዚአብሔር ልጅ አልሆንም ብለኸኛል። ይሄው መጽሐፉ ደግሞ በእምነት በኩል የእግዚአብሔር ልጆች ናችሁ ይላል መጽሐፉ። ኦኬ እሺ። ስለዚህ አንዱን መምረጥ ያለብህ ወይ ቅድም ተሳስቻለሁ ብለህ ነው መታረም ያለብህ። ኦኬ እሺ፣ አልተሳሳትኩም። ይሄንንም ቃል እያስረዳውክ ነው። በእምነት በኩል ስል ቅድም አዳምጠኝ ማለት ሁለቱ ይጋጫሉ ማለት ነው። አልተሳሳትኩም ማለት አንተ በእምነት በኩል አይገኝም እያልክ ነው ያለው መጽሐፉ። እሺ አንዴ አዳምጠኝ ይገኛል እያለ ነው ትንሽ ላውራ። በእምነት በኩል ስል ከጥምቀት የውጪ የሆነ እምነት ጥምቀት ሳይፈጸም ከጥምቀት በፊት ያለን እምነት በቅጽበት የሚገኝ ልጅነት የለም ነው ያልኩት። ኦኬ ልክ ነኝ አይደል? ቆይ እዚህ ጋር ከመምጣታችን በፊት ቆይ እዚህ ጋር ከመምጣታችን በፊት በእምነት ስንል ሁሉ እንዳኔ አንዴ ስማኝ። አትሄድም ስለሽ አትሄድም ያው እኮ ስማኝ አይ በፍጹም እየዋሻ አትሄድም። አብራት ምን ዋሻው? ተግባብተን ነው የምንሄደው። ቅድም በእምነት በኩል ልጅነትን አሰርዘኛል አላገኝም ብለህ ማለት ነው። ሰርዘው ብለህ ማለት ነው። ሶ በእምነት በኩል አላገኝም አልከኝ አንተ። እሱንማ እኔ ኮንፊደንስ አለኝ፣ እሱን ሙሉ በሙሉ በልቤ በኮንፊደንስ ነው ማወራህ አላልከኝ? ሰውዬ ብያለሁ አልካድኩም። አሁንም እሱ ሶ በእምነት በኩል ልጅነት አታገኝም ማለት ነው አንተ። መጽሐፉ ግን በእምነት በኩል ምን አገኛችሁ ይላል? ልጅነት አገኛችሁ ይላል። እሺ ይኸው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል ቃሉ። ሶ ከአንተ እምነት ጋር አይስማማማ ይሄ ቃል። እሺ ቅድም ያወራነው በእምነት ያልነው ከጥምቀት ውጪ ከጥምቀት በፊት ያለውን እምነት ነው አይደለ? ልክ ክርስቶስ ኢየሱስን በማመን ያለውን ነው አይደለ? አልሰማም? አልሰማም? ድምጻችሁ አይሰማኝም። ሚዩት ነክ ዳኒ ሚዩት ነው። እሺ እሰማለሁ ጋይስ። ኦኬ ትሰማለህ? እስካሁን እያወራን ያለ ነው ከጥምቀት በፊት ስላለ እምነት ነው። ኦኬ ይሄኛው ከጥምቀት በኋላ ከጥምቀት በፊት ስላለ ነው የሚያወራው። ቲቶ ማን ነው? ገላትያ መጽሐፉ በእምነት በኩል ሁላችሁ የእግዚአብሔር ልጅነት የተገኘው በእምነት በኩል ስለመሆኑ ነው የሚናገረው። ቆይ የቀድሞውን ክሊር እናድርገው። ከጥምቀትን ሳይጨምር እምነት ከጥምቀት በፊት ስላለው እምነት ነው ብለኛል። ይሄኛው ጥምቀትን ሳይጨምር ስለመሆኑ ምንድነው? በእምነት በኩል ማለት ጥምቀትን ሳይጨምር በእምነት ጥምቀትን አያወራም እንዴ? ስለ እምነት ነው የሚያወራው። ኖ በእምነት በኩል ነው ትለኛለህ። ጥምቀት ካለ አሳየኝ። በጥምቀት በኩል የእግዚአብሔር ልጅነትን አገኛችሁ የሚል ካለ አሳየኝ። ጥምቀት እኮ ማለት እኮ ፓርት ኦፍ እኮ ከእምነት በኋላ የሚመጣ ነገር እኮ። እኔ ግን እያወራሁኝ ያለሁት ከእምነት በኋላ ስለሚመጣ ጉዳይ ሳይሆን ስለ እምነት ነው እያወራሁኝ ያለሁት።
ወደ ጥምቀት የምትገባው በእምነት በኩል ነው አይደለ? በጣም ሲምፕል እኮ ነው። በእምነት በኩል ነው ወደ ጥምቀት የምትገባው አይደለ? ያመነ ሰው ነው የሚጠመቀው። ኖ። ስለዚህ አሁን እኛ ወደ ጥምቀት የምትመጣው በእምነት በኩል ነው። በእምነት በኩል ወደ ጥምቀት ትመጣለህ። ነው የጠየቅኩህ ወዳጄ። የትኛው ይቀድማል? እምነት ይቀድማል ወይስ ጥምቀት? እምነት ይቀድማል ዴፊኒትሊ። እሱን ነው እኮ እያልኩ ያለሁት። በእምነት በኩል ይኸው መጽሐፉ የሚለው እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም የሚልና በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ነው የሚለው። ሰዎች የእግዚአብሔር ልጅ የሆኑት ተጠምቀው ሳይሆን አምነው ነው እያለን ነው መጽሐፉ። እሺ ሆልዶን ዳኒ፣ በእምነት በኩል ጥምቀት አግኝታችኋል ቢል ልክ ነው አይደለም? ወንድም አለም አሁን የጠየቅኩህን ጥያቄ መጀመሪያ መልስ። እሱን እኮ ነው እንዲገባ ለማድረግ የሞከርኩት ላይ አይደለም። መጽሐፉ በእምነት በኩል የእግዚአብሔር ልጅ ሆናችኋል ይላል። አንተ ግን በእምነት በኩል አይገኝም ብለሃል ወይ? በእምነት በኩል እንደዚህ እናድርገው። ይሄንን ቃል ይህን የምረዳበትን መንገድ ልንገርክና ሆነ ታርመኛለህ። አሁን ይሄንን ቃል የማትቀበለው ከሆነ ማስረጃ ነው መስጠት ያለብህ። እቀበለዋለሁ ግን ላስረዳክ። የቀደሙን ትምህርትን ተሳስቼ ነው በለኛ። አልተሳሳትኩም። ሁለቱም ይጋጭ አይደለም ነው እያልኩ ያለሁት ነገር። ሁለቱም ይጋጭ አይደለም። ሁለቱ ይጋጫል። አንተ በእምነት በኩል ይኸው እሺ፣ አይጋጭም አልኩ አይደል? እንደማይጋጭ ላስረዳካ። በፍጹም ብራዘር፣ አንተ በፍጹም ማለት ታዲያ እንዴት እንደማይጋጭ ካላስረዳውክ እንዴት ነው ነገሩ? ይሄንን ነው መሰረዝ ያለብን። ኖ አልሰርዝም። አምልጦኝ ነው። ኖ ዌይ አላመለጠኝም። አሁንም እነግርሃለሁ፣ ጥምቀት ሳይኖር በእምነት በቅጽበት ልጅነት አይገኝም። ያው በቃ አትደጋግመው። እኔ ነገርኩኝ። አንዴ ስማኝ። አንተ በእምነት በኩል የእግዚአብሔር ልጅነት አይገኝም ብለሃል። በእምነት በኩል ስንል ጥምቀትን አውጥተን ነው እዚህ ጋር ስለ እምነት ነው እያወራን ያለው፣ ስለ ጥምቀት አይደለም እያወራን ያለው እኮ። እዚህ ጋር በእምነት ያለው ጥምቀትን አውጥተን ጥምቀት ሳይኖር ነው በእምነት ያለው። አዎ እዚህ ጋርም ስለ እምነት ነው የሚያወራው፣ ስለ ጥምቀት አያወራም። በጥምቀት በኩል እኮ ይሄ እንዴት እያወራ እንደሆነ አንተ አልተረዳውም። እኔ እኮ እየነገርኩ ነው፣ አንተ ልትሰማኝ አልቻልክም። በእምነት በኩል ነው ልጅነትን ያገኛችሁት ሲል በእምነት ጥምቀት ካለ አሳየኝ። ችግር የለም እኮ ላስረዳኝ። ኤግዛክትሊ አስረዳለሁ። እንግዲህ እኮ አስረዳኝ፣ ደስ ይለኛል። ትንሽ ተረጋግተህ ስማኝ፣ ላሳይክ ነው። እኔ ተረጋግቼ ተረጋግተህ ስማኝ። እሺ በእምነት በኩል ነው ልጅነት ያገኛችሁት ሲል በእምነት በኩል ነው ጥምቀትን ያገኘ ነው። በእምነት በኩል ነው ስጋና ደሙን ያገኘ ነው። ሳታምን ጥምቀቱንም ስጋና ደሙንም አታገኝም። በእምነት በኩል ልጅነትን ያገኘኸው በዛ ወይ ነው። ልጅነቱ ማለት በጥምቀት ያገኘኸው ነው። ኦኬ እኮ ለነገርህ ጥምቀት በኩል እኮ ላስረዳህ። በእምነት በኩል ልጅነት አገኛችሁ ይላል እኮ አዳምጠኝ እኮ ይል አሁን መጽሐፍ ቅዱስ እንድሰማ ሌላ ቦታ እኮ አይደል ስለ ልጅነት ነው እያወራን ያለው እኮ። መጽሐፍ ቅዱስ እርስ በርሱ አይጋጭም አይደለ? እዚህ ጋር በእምነት በኩል ሲል በጥምቀት መሆኑን እንዴት አወክ? በእምነት በኩል ያለው ጥምቀትን ነው አይልም። ላስረዳታ። ከኪስ ነው እያወራ ያለው። ከኪስ አላወራሁም። ከኪስ አውርተህ በጥምቀት በኩል አትበለኝ። መጽሐፉ በጥምቀት በኩል አይልም ይላል። እሱን ላሳይክ እኮ። የት አለ የሚለው? እሺ ሆልዶን አንዴ ስማኝ፣ ተረጋግተህ ስማኝ። የት አለ የሚለው ብራዘር? እንድረጋጋ እኮ አሳየኛ። የት አለ በጥምቀት? መጽሐፍ ቅዱስ ልጅነትን የምታገኙት በጥምቀት ነው ይለናል። የመጀመሪያው ፖይንት ኦኬ። ስለዚህ ያንን ስለዚህ ጥቅስ ነው የጠየቁት እኮ። አዳምጠኛ እንዴ፣ እየሰማኝ እኮ አይደለም። በጥምቀት ልጅነትን ታገኛለህ ካለ እሱን ኪፕ ኢን ማይንድ እና በእምነት በኩል ልጅነትን አግኝተሃል ካለ ማስረጃ አስጠኝ። ያለበትን ማስረጃ አንተ ምን በጥምቀት በኩል ልጅነት ታገኛላችሁ ያለበትን ማስረጃ አንተ። ቲቶ ላይ ሂድ። ቲቶ ምዕራፍ 3 ቁጥር 5። ቲቶ ምዕራፍ 3 እሺ፣ ሰምታችሁታል። ቲቶ ምዕራፍ 3 ቁጥር ስንት? 5። እሺ ቁጥር 5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረን ስራ አይደለም ይላል። የታል ጥምቀት? ምን መታጠብ ታዲያ? እጅ መታጠብ ነው ወዳጅ ብራዘር። እኔን አትጠይቀኝ። የታለ ጥምቀት ነው ያለው? ይሄ መታጠብ እያለ አንዴ በአዲስ ልደት በሚሆነው መታጠብ ነው። ታዲያስ ጥምቀት መታጠብ ነው እያልከኝ ያለው? ታዲያስ ጥምቀት መታጠብ ነው። በደንብ ማስረጃ አስጠኝ። ምን ለምን ነው ማስረጃ የምትሰጠው? ጥምቀት መታጠብ ነው። መታጠብ ተብሎ እንደተጠራ ማስረጃ አስረዳክሽ። ላሳይክ። አፍጥን። ጊቭ ሚ 1 ሚኒት። ኧረ 10 ደቂቃ እሰጥሃለሁ። እሺ
ኦራይት መታጠብ አፍጥን ነው። እሺ ምን ላይ ላውጣ? አንዴ ትንሽ ታገስ። እሺ በኤፌሶን ምዕራፍ 5 ቁጥር 25። እሺ ኤፌሶን ምዕራፍ 5 እሺ ቁጥር ስንት? 25። እሺ 25 እስኪ አንብቦ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶችም ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። እሺ በውሃ መታጠብ ይላል። ይሄ ጥምቀት አይደለም? ጥምቀትን አሳየኝ ብራዘር። በውሃ መታጠብ ሻወር ነው እንዴ ዳኒ? ምንድነው? ግልጽ ነገር እኮ ነው ብራዘር። አሁን እኔ ጥምቀትን አሳየኝ ነው ያልኩት እኮ። በውሃ መታጠብ ነው የሚለው። ይሄው ግልጽ እኮ ነው። አሳየኝ፣ ጥምቀትን አሳየኝ ያልኩ። ስለ ውሃ መታጠብ አልጠየቅኩም፣ ስለ መታጠብ አልጠየቅኩም። ጥምቀትን አሳየኝ እንዴ። ስለ መታጠብ እንዴት ባል ያገኘው? ጥምቀት በውሃ ስለ መታጠብ መሆኑን አሳየኝ። ኦኬ፣ በውሃ መታጠብ ጥምቀት አይደለም ነው? እሺ እሺ፣ አፍተህ ነው ብራዘር ነው ያልከው አንተ ነህ። ክሌም ያደረግከውን ማስረጃ ስጠኝ። እሺ ኦኬ አፍተህ ነው። እሺ ትንሽ ታገስ እኮ። አፍተህ ነው ስላልከኝ ነው እንደዚህ ያልኩህ። እሺ እኮ ብትነግረኝ እያወጣን ነው ጊዜ እንዳንፈጅ። እሺ እንትና ጳውሎስ የተጠመቀበት የለም? እሱም ፓርት የቱ ጋር ነበረ? ንገረኝ ብራስ። እሺ አይ ቲንክ ዮሐንስ ወንጌል ላይ ነው እና ዮሐንስ ወንጌል እሺ ዮሐንስ ወንጌል ምዕራፍ ስንት ነው አልከኝ? ታውቀዋለህ እንትን የተባለበትን ምንድነው የተጠመቀበትን ጳውሎስ? ኦኬ ሐዋርያት ስራ ምዕራፍ 22። እሺ ሐዋርያት ስራ ምዕራፍ 22 ቁጥር 16 ቁጥር 16። እሺ እሺ አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ይላል። ኦኬ ስለዚህ መጠመቁ መታጠብ አልተባለም እዚህ ጋር? አልተባለም። ሄል ነው ከኃጢአትም ታጠብ እያለው በጥምቀት አይደል ታጠብ ያለው? አይደለም። ታዲያስ ስሙን እየጠራ ነው ያለው። ከኃጢአቱ የታጠበው አኮ። ስለዚህ መጠመቅን አይደለም እያወራን ያለ ነው። መጠመቅ መታጠብ አይደለም የተባለው፣ ከኃጢአት የታጠብ ነው የተባለው። ቆይ አንዴ፣ ከኃጢአት የታጠበው ምንድነው? ስሙን እየጠራ ነው ያለው። ስለዚህ ስሙ ከኃጢአት መታጠብ የተገናኘው ከስሙ ጋር ነው፣ ከውሃው ጋር አይደለም። ተጠመቅ የሚለው ምንድነው? መጠመቅ ምንድነው? እዚህ ጋር እኔ የጠየቅኩ ስለመታጠብ ነው። ከኃጢአቱ ታጠብ ያለው እንጂ ስለመታጠብ የሚያወራው መታጠብ ጥምቀት የተባለው የቱ ጋር ነው ያልከኝ አይደለ? ምኑ ጋር ነው መታጠብ? ስሙ መታጠብ። ስለዚህ ምን ይላል? ስሙን እየጠራ ምን ይላል? ምን አለው? ተጠመቅ ነው ያለው። ተጠመቅ ማለት በውሃ ነው አይደለም? በውሃ ነው አይደለም? ተጠመቅ ያለው በውሃ ነው። አዎ። ስለዚህ ከኃጢአትም ታጠብ አለው። ሰው መጠመቁን ከኃጢአቱ ግን የታጠበው በስሙ ነው። ታያ ውሃ አይደለም ማለት ይሄ እኮ ባመነበት ቅጽበት እኮ አይደለም። ቆይ ዳኒ፣ ይሄ እኮ ባመነበት ቅጽበት አይደለም። ይሄ እኮ ካመነ በኋላ በሚጠመቅበት ሰዓት። ስለ ጊዜው አይደለም እያወራን ያለ ነው ወዳጅ። እንዴ አምኗል። ኦሬዲ ሲያምን ነው ያልከኝ እኮ አንተ እኮ ሲያምን ነው ያልከኝ። ይሄ እኮ የሚያወራው አምኖ ከስንት ጊዜ በኋላ ነው ያልኩ ወዳጅ። ስለ የትም አትሂድ፣ ስም ስለ መጥራት ነው ያወራው። ኦኬ ተጠመቅ ተባለ። አዎ በውሃ ነው የሚጠመቀው። ከኃጢአት ግን የሚታጠበው በስሙ ነው ወዳጅ። ማለት ቆይ አንዴ ጥያቄ አለ።
ኃጢአት ይቅርታ የሚገኘው በክርስቶስ ኢየሱስ ስም ነው፣ በመጠመቅ አይደል? እና የክርስቶስ ኢየሱስን ስም አሁን ነው እንዴ ያወቀው? እሱ ያመኑ አሁን ነው እንዴ? እዚህ ጋር እኮ አይደለም። እኔ እኮ እያወራን ያለነው ስለ መጽሐፉ ነው ብራዘር። አሁን ነው ስሙ አይደለም እዚህ ጋር ይኸውልህ፣ ስሙን መጥራቱ አይደለም። ሆልዶን ስሙን መጥራቱ አይደለም። ከኃጢአቱ ጳውሎስ የታጠበው ስሙን በመጥራት ነው። ኦኬ ስሙን የጠራው አሁን ነው? ከዚህ በፊት አልጠራውም? ይኸው ስሙን በመጥራት ከኃጢአት እንዲታጠብ የተነገረው አሁን ነው እያወራን ከሆነ ባይዘው። ስለዚህ ከዚህ በፊት ታሪክ አይደለም። ስለዚህ አሁን ነው ማለት ነው ከኃጢአቱ የታጠበው። ከዚህ ምዕራፍ በፊት አልታጠበም። 9 ላይ ያለውን ሐሳብ ሪኮል አድርጎ ድጋሚ እየነገረን ያለን። ቆይ ወራጅ አሁን መቼ ታጠበ አልተታጠበም ማለት ስለ ጊዜ አለም እያወራን ያለን ነው። እናንተ ስሙን በመጥራት ከኃጢአት እንዲታጠብ ነው የጠራው። ተነስ ለምን ትዘገያለህ? ስሙን እየተጠራ ተጠመቅ አለው። ከዛስ ከኃጢአትም ታጠብ አለው። ከኃጢአት ታጠብ ያለው በውሃ ሳይሆን ቆይ ወዳጄ በውሃ ሳይሆን በስሙ ነው ከኃጢአት የሚታጠበው። ውሃ ኃጢአትን አያጥብም። ውሃ ምንድነው? ተጠመቅ ነው ያለው። በውሃ ሰው ይጠመቃል፣ በክርስቶስ ኢየሱስም ደግሞ ከኃጢአት ይታጠባል። አሁን አንተ እንደፈለክ እየተረጎምከው ነው። እዚህ በክርስቶስ ኢየሱስ የኃጢአት ይቅርታ ያኛል፣ በኃጢአት ይታጠባሉ። በውሃ ደግሞ በመጠመቅ ኃጢአት አይታጠብም አልከኝ። አሁን ይሄ ኖ እንደዛ አይደለም። አሁን የምታወራው ነገር ሲጀመር ያወቅኳል መሰለኝ። በስሙ ነው ያለው። ላሳየ ማስረጃ ከፈለ ጳውሎስ እኮ እዚህ ጋር እኮ የተጠመቀበት ሰዓት ነው ይሄ ቦታ የሚሆነው። ቆይ ጳውሎስ እዚህ ቦታ ላይ የተጠመቀበት ሰዓት መታጠብ የሚገናኙ ከስሙ ጋር ነው። ከኃጢአት መታጠብ የሚገናኘው ከኢየሱስ ጋር ነው። ጌታ ሆይ እዚህ ጋር ተጠመቅ ብሎ ከዛ ከኃጢአት ታጠብ እያለው አንተ ጥምቀቱን ዲስካርድ አድርገህ ሰው የሚጠመቀው አይ አይደለም ብራዘር፣ ሰው የሚጠመቀው በውሃ ነው። ከኃጢአት ግን የሚታጠበው በስሙ ነው። አለቅ። ማስረጃ ከፈለክ ጠይቀኝ አልኩህ እኮ። ይወድል ሰጣል ማስረጃ ለምን ከበደ? እኔ ራሴ እሰጣለሁ እንጂ ማስረጃ። ምክንያቱም እየጠየቀኝ የነበረው እኔ ስለሆነ እኔ ራሴ እየሰጠው ማለት ነው። ኖ አላመንኩም ማለት ነው። አላመንኩም። ከኃጢአቱ የታጠበው አልኩ። ከኃጢአት መታጠብ አንደኛ በጥምቀት ነው። ከኃጢአቱ የታጠበው በውሃ ነው፣ በኢየሱስ ስም ነው የታጠበው። በጥምቀት ነው። በውሃ ነው። በውሃ የታጠበው በጥምቀት በውሃ ጥምቀት ነው። የኃጢአት ትሪት በደንብ ስሙ። አንዴ እሺ፣ ይሄው በደንብ ስሙ እንግዲህ። እሺ፣ ሰው የኃጢአት ይቅርታ የሚያገኘው በውሃ ነው እያለን ያለው። የኃጢአት ስርየት የሚገኘው በጥምቀት ነው። ክሊርሊ ነው መጽሐፍ ቅዱስ የሚያስቀምጠው። ቆይ አንዴ ቆይ፣ ስሜት ያያቱ ሰው የኃጢአት ስርየትን የሚያገኘው በውሃ ሲጠመቅ ነው አይደል? ማለት በውሃ ነው የኃጢአት ስርየት የሚገኘው ማለት ነው አይደል? ትክክል አይደል? ኦኬ። እንጂ ሰው በኢየሱስ ስም የኃጢአት ስርየት አያገኝም ማለት ነው አይደል? ቆይ ምንድን ነው አሁን እንትን ስህተት ለመፈለግ ካልሆነ ማውራው ነገር በጣም ግልጽ ነው። አንድ ቆይ ምናምን አይደለም ብራዘር፣ ጠይቄ አልቆያለሁ ብራጅ። በቃ የኃጢአት ስርየት የሚገኘው በጥምቀት ነው። ጥምቀት ደግሞ በእምነት ነው የሚገኘው። በቃ ዳትስ ኢት ክሊር። ጠይቄ ያለው ወንድም አለ። ያው መለስኩልህ ወንድም አለ። በውሃ እንጂ የኃጢአት ይቅርታ የሚገኘው በኢየሱስ ስም አይደለም እያልከኝ ያለው ትክክል። አዎ ስም በመጥራት በስም አይደለም የሚገኘው የኃጢአት ስርየት። ከባድ አልሰማም። እየተቆራረጥክ ነው ብራት፣ እየተቆራረጥክ ነበር እኔ ጋር። እሺ አሁንስ እሰማለሁ። አሁን ትሰማለህ። ስለዚህ ሰው የኃጢአት ይቅርታ የሚያገኘው በውሃ ነው እንጂ በኢየሱስ ስም አይደለም ያልከኝ ያለው። በውሃ ብለህ አትጥራው፣ በጥምቀት ነው የኃጢአት ስርየት የሚያገኘው እንጂ በኢየሱስ ስም አይደለም። ስሙን አትለየው። ላይክ ሳይጠመቅ
የኃጢአት ስርየት የለውም ነው ያልኩ። ሳይጠመቅ የኃጢአት ስርየት የለውም። በጥምቀት ውስጥ እኔ ጠየቅኩ በስሙ ነው ወይስ በውሃው ነው የኃጢአት ይቅርታ? ጥያቄ ራሱ እኮ ልክ አይደለም። ውሃው እኮ ሲባል ከስሙ የተለየ የኔን ጥያቄ አታስተካክለውም ብራዘር፣ የኔን ጥያቄ አታስተካክለውም። ልክ አይደለም ጥያቄ። ሰው የኃጢአት ይቅርታ የሚያገኘው ብራዘር፣ ጥያቄን አታስተካክልም። መልስ ከሌለ የለኝም ነው የምትለው። ሰው የኃጢአት ይቅርታ የሚያገኘው በክርስቶስ ኢየሱስ ስም ነው ወይስ በውሃ ነው የሚያገኘው? በጥምቀት ነው የሚያገኘው። አለቀ። በኢየሱስ ስም ደጋግማ አትጠይቅኝ። በኢየሱስ ስም አይደለም ማለት ነው። ውሃው ከውሃው አትለየውም። ስሙን ከውሃው አትለየውም ነው እያልኩ ያለሁት። ውሃው ዝም ብሎ አንተ የምታውቀው ውሃ አይደለም። ውሃ ማለት የኢየሱስ ስም ነው ማለት ነው? አይደለም። ውሃ ማለት ስም አይደለም። ውሃ ማለት ተሳስተህ አትለየውም። ውሃ ማለት መንፈስ ያለበት ራስህ ይለያያሉ አልከኝ ማለት ነው። ቆይ አንዴ ራስ አይለይም አትል። እኔ ጠየኩ ሰው በውሃው የኃጢአት ይቅርታ ነው የሚያገኘው ወይስ በክርስቶስ ኢየሱስ ስም ነው የኃጢአት ይቅርታ የሚያገኘው? እኔ እኮ ነገርኩ። አሁን 4-5 ነው የጠየቀኝ። የኃጢአት ስርየት የሚገኘው በጥምቀት ነው ብዬ ነገርኩ እኮ አለቀ። አሁን ለምንድን ነው የምደጋገመው? በጥምቀት ክሊር ነው በቃ። በኢየሱስ ስም አይደለም በለኛ። ደፍረ በኢየሱስ ስም አይደለም በለኛ። ኦኬ ደፍሬ ልንገርካ። ያለ ጥምቀት በኢየሱስ ስም የኃጢአት ስርየት የለም። በድፍረት ያለ ጥምቀት በኢየሱስ ስም የኃጢአት ስርየት የለም። ቴንክ ዩ ያለ ጥምቀት በኢየሱስ ስም የኃጢአት ስርየት የለም። ያለ ውሃ በኢየሱስ ያለ ጥምቀት ውሃ ትበሉ፣ ያለ ጥምቀት በሉ ስም ስርየት የለም። ማስረጃ ሐዋርያት ሥራ ምዕራፍ 2 ይከፈት። ሐዋርያት ሥራ ምዕራፍ 2 ቁጥር 31 አይ ቲንክ ካልተሳሳቱ እንግዲህ ልናይ ነው። የሐዋርያት ሥራ ምዕራፍ 2 እዚህ ይዞ ኦርቶዶክስ ባይዘው። ለዚህ ነው ወንጌል ያስፈልጋታል የምንለው ኦርቶዶክስን። እስኪ አሁን መጽሐፉን ካልካድክ ሁለቱም ወንጌል ያስፈልገናል። ቁጥር 32 ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስ የተስፋ ቃል ከአብ ተቀብሎ 33 ነው ያነበብኩልህ። ስንት ላንብብል? ያለው አንተ 33 ላይ ነው። ከፍ ብለህ አንብበው። ስንት ላንብብል? እስኪ 31 ላይ አንብበው። 31 ላይ አይ ቲንክ ይህንን ኢየሱስ እግዚአብሔር አስነሳው፣ ለዚህም ነገር እኛ ምስክሮች ነን። ኦኬ ቆይ አንዴ እስኪ እሱ አይደለም ወይ ባይብል ያለው ስልሽ ሰላም ከባዱ እስከሚዘጋጅ ከኔ ጋር ሆልዶን አንዴ ቆይ እንጨርስና ትገባለህ። በእናትህ ይችንን አንብባት አንዴ። ቆይ ስልኬ ዘግቶብኝ ነው። እሺ ዳኒ ባይብል ያለበት ስልኬ ትንሽ ታገሰኝ። ችግር የለም። እስከዛ ከፍ አድርግልኝ እስኪ ቁጥሩን ወደ ላይ ወደ 28 ምናምን። እሺ እስኪ ከፍ አሁንም ወደ ላይ ኦኬ በቃ አንዴ ታገሰኝ። ስልኬ ልክፈተው። ፖዝ ሊያደርግ ይችላል። በዚህኛው ስልኬ አንዴ ገብቼ ልምጣ። ዛሬ በጣም ከባድ ምንፍቅና ነው። በጣም ከባድ ምንፍቅና፣ በጣም ምንፍቅና። አሁን ማውራት አልችልም እንደሆነ ቆይ አንዴ ወልደ ገብርኤል በእናትህ አንዴ ትንሽ 5 ደቂቃ አስቆራጭ ሚውታክ ከቸኮልክ ምናምን የጣርከው ምናምን ነገር ካለ ወይ ተመለሰና ወልደ ገብርኤል ኦኬ። ኦርቶዶክሱ ያላት ወንጌል የውሃ ወንጌል ነው የምንለው በምክንያት ነው። ኦኬ
ኦርቶዶክስ ውስጥ የተሰበከው ውሃ ነው፣ ኢየሱስ አይደለም የምንለው በምክንያት ነው። ኢየሱስ አይደለም ቤተክርስቲያኒቷ የምትሰብከው፣ ውሃን ነው የምትሰብከው። ኢየሱስ አይደለም እዛ ቤት የሚሰበከው የምንለው በምክንያት ነው። ተረዳችኋል? ያለው ወንጌል ውሃ የተባለ ነው፣ ኢየሱስ አይደለም። ቃል በቃል ኢየሱስ ክርስቶስ አይደለም ውሃው ነው የሚያድነው እያለን ያለ። ቤተ ክርስቲያኒቷ ውስጥ የገባው የውሃ ወንጌል ዚዝ ጋይስ ኢየሱስ ድጋሚ መሰበክ ያለበት ለቤተ ክርስቲያኒቷ ለዚህ ነው። ለዚህ ነው ለዚህ ነው ኢየሱስ መሰበክ ያለበት ቤተ ክርስቲያኒቷ ውስጥ። ጌታ መነገር ያለበት ለዚህ ነው። የጌታ የማዳን ስራ ቤተ ክርስቲያኒቷ ውስጥ የለም። ዳኒ 38 ላይ ክፈቱ። ቁጥር 38 እሺ ይኸው ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ ይላል። እሺ ይሄ ስለ ጥምቀት አይደለም የሚያወራው? አንተ እኮ ነህ ብራዘር ያመጣው ጥቅስ እንዳስረዳን የፈለግከው እኮ ግልጽ እኮ ነው። ይሄ ማስረዳትም አይፈልግም አንተ ማለትም አይፈልግም። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ። ንስሐ ግቡ ያለው ለምንድን ነው እኮ? ንስሐ ገብተህ ነው የምትጠመቀው። ንስሐ ሳትገባ አትጠመቅም። ንስሐ ግቡ ያለው ለምንድን ነው ያለው? ንስሐ ሳትገባ አትጠመቅም። ንስሐ ገብተህ ነው የምትጠመቀው። ንስሐ መግባት ለምንድን ነው ንስሐ ግቡ ያለው ነው ያልኩህ? ለመጠመቅ ነው። ሰው ንስሐ ሲገባ የኃጢአት ይቅርታ ያገኝም ማለት ነው በክርስቶስ ኢየሱስ። ንስሐ ከመጠመቁ በፊት ነው እያወራ ያለው። ሰዎቹ ከመጠመቃቸው ገና ወንጌልን ሰምተው ከመጠመቃቸው በፊት ከመጠመቅ በፊት ነው። ንስሐ መግባት ውስጥ የኃጢአት ስርየት አይገኝም ያልከኝ ያለው ንስሐ ግቡ እኮ ኮንፌስ አድርጉ እኮ ነው። ኮንፌስ አድርጉ እኮ ነው ንስሐ ግቡ ማለት። ኮንፌስ አድርጉ ኃጢአታችሁን፣ እንዴን ኃጢአታችሁ ይሰረይ ዘንድ ደግሞ በክርስቶስ ኢየሱስ ስም ተጠመቁ። በእንግሊዘኛ ወደ ምንም ለውጥ የለም። በእንግሊዘኛ ማውራት የተለየ ነገር አላደረገውም። ምን ተናዘዙ ነው? እሺ በአማርኛ አላርግልክ። ተናዘዙ ኃጢአታችሁ የሚሰረይ ዘንድ በክርስቶስ ኢየሱስ ስም ተጠመቁ ነው። ሰው ጥምቀት ላይ ከመሄድ በፊት መጀመሪያ ኃጢአትህን መናዘዝ ንስሐ መግባት አለብህ ነው። ዛሲት በቃ ይሄ ነው። እንግሊዘኛ ስለተናገርክ አይደለም። ንስሐ ማለት እግዚአብሔር ንስት ምን ማለት ኃጢአቴን ይቅር በለኝ ማለት አይደል? አይደል? የሰራውን መናዘዝም ነው። እሱ ብቻ አይደለም ጋይስ። የኔ ነው ወይስ የሱ ነው? የሚቆራረጥ የኔ ነው ወይስ የወዳጃችን የሚቆራረጠው? ወንድምነት አንተ ነው የምትቆራረጠው። ትንሽ ሜይ ቢ ቪዲዮ ምናምን ሊሆን ይችላል፣ ግን ትቆራረጣለህ። እሺ እኔ ነኝ አሁን መጥቼ ይሆን? እስቲ ቀጥልበት። እሺ ይኸው ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። የመንፈስ ቅዱስ ስጦታም ትቀበላላችሁ አለ። የኢየሱስ ስም ለምንድን ነው እዚህ ጋር የገባው? የምትጠመቀው በእግዚአብሔር ስም ስለሆነ ነው። በአብ ወልድ በመንፈስ ቅዱስ ስም አጥምቁ ስለሚል መጽሐፉ
እኔ በኢየሱስ ስም ማለት የአብ ወልድ መንፈስ ቅዱስ ስም ማለት ነው። ምንድነው በኢየሱስ ስም ሲል በኢየሱስ ማለት ሳይሆን በእግዚአብሔርነቱ በአብ ወልድ በመንፈስ ቅዱስ ስም ተጠመቁ ነው እንጂ በክርስቶስ ኢየሱስ ስም ብቻ አይደለም። በኢየሱስ ስም ማለት በአብ ወልድ መንፈስ ቅዱስ ስም ማለት ነው ወይ ነው ያልኩ። ማለት እንዴት ማለት? ግልጽ አይደል ጥያቄው? ብራዘር ግልጽ አይደለም። አብ ወልድ መንፈስ ቅዱስ ማለት ነው ወይ? የኢየሱስ ስም ማለት አብ ወልድ መንፈስ ቅዱስ ማለት ነው ወይ? ሆነ አይደለም። ኖ አሁን እዚህ ጋር በማን ስም ተጠመቁ ነው ያላቸው? እሺ በኢየሱስ ስም። ለምንድን ነው በኢየሱስ ስም ተጠመቁ ያለው? በኢየሱስ ስም ሲል የኢየሱስን የብቻውን ስም እየጠራ ሳይሆን በኢየሱስ ስም ተጠመቁ ያለው ነው ጥያቄ ብራዘር። በሱ እንዲያምኑና ስለሱ ነው ሲሰብካቸው የቆየው። ስለዚህ በሱ ካመኑ በሱ ስም እንዲጠመቁ ነው የነገራቸው። ምን ማለት ነው? አሁን ለምንድን ነው በኢየሱስ ስም ማለት? ታዲያ በማን ስም ይጠመቁ? ለምንድን ነው ደግመህ ጠይቀኛል? ለምንድን ነው የጠየቃቸው ነው ያልኩ ብራዘር። ለምንድን ነው እሱ በኢየሱስ ስም ተጠመቁ ያላቸው? በኢየሱስ ስም እንዲጠመቁ ነው። ምንድነው? ግልጽ አድርገው እንጂ ጥያቄ በኢየሱስ ስም እንዲጠመቁ ነው ጥያቄ። ለምንድን እሱ እኮ ብራዘር ለምንድን ነው ያለው ነው ያለው። በኢየሱስ ስም ተጠመቁ ያለው ለምንድን ነው? እንዲጠመቁ ነው እንዴ? በኢየሱስ ስም ተጠመቁ ያለው ለምንድን ነው? ለምንድን ነው በኢየሱስ ስም ተጠመቁ ያለው ነው ያልኩ። that's my question brother እኮ እንዲጠመቁ my answer ደግሞ ሪዝኑ ለምንድን ነው በጌታ በኢየሱስ ስም ተጠመቁ ያለው? ከመሆን ኃጢአታቸው እንዲሰረይ ነው የሚለው። ኃጢአታቸው ይሰረይ ዘንድ ብራዘር። ስለዚህ በኢየሱስ ስም የተጠመቁት ኃጢአታቸው እንዲሰረይ ነው ማለት ነው። በማን ስም? ኤግዛክትሊ። ቆይ በማን ስም? በኢየሱስ ስም። ኦኬ ሶ በደንብ ሰማኝ። አሁን አንተ የምታሳየኝ በውሃው የኃጢአት ስርየት እንደተገኘ አሳየኝ ነው ጥያቄ። እሱ ነው። ለምን የጌታን ስም የጌታን ስም ያያያዘው ከኃጢአት ስርየት ጋር ነው። አሁንም ማስረጃ አለኝ እኔ። አንተ ግን ውሃው ከኃጢአት ስርየት ጋር መያያዙን ማስረጃ አስጠኝ። እሺ በጣም ሌም ወደሆነ እንትን እየመጣ ነው። መጠመቅ ማለት አረ ብራዘር አፍጥ ነው። ቢንግ ባፕታይዝድ ቆያ አንዴ ላውራ ስል ገና አረ ብራዘር ላውራ ስል አረ ማስረጃ ነው የጠየቁ እኮ ለሰጥ ነው አንዴ ቋዳምጠኝ። እሺ አፍጥ ነው። መጠመቅ ማለት ቢንግ ባፕታይዝድ ማለት መዘፈቅ ማለት ኦኬ። መጠመቅ ማለት መዘፈቅ ወይ አንዴ ያስሬት መሆኑን ማስረጃ። ስለ ጥምቀት ዲፊኒሽን አልጠየቅኩ ብራዘር። ቅድም መታጠብ ምንድነው? መታጠብ ማለት መጠመቅ ነው። ስለ መጠመቅ ማለት የቱ ጋር ነው አሳየኝ አልከኝ። አይዞ እኔ ጠየቅኩ። ውሃ የኃጢአት ስርየትን እንደሚያሰጥ ማስረጃ ስጠኝ። ይሄ መጠመቅ የሚያወራው ስለ ውሃ ነው እንዴ? ምን ማለት ነው ይሄ? ግልጽ ውሃ የኃጢአት ስርየትን እንደሚያሰጥ ማስረጃ ስጠኝ። አፍጥ ነው። እንግዲህ አውቀህ ከሆነ አላውቅም። ተጠመቅ እያለ ጥምቀት ስለ ጥምቀት እያወራ ውሃ ደግሞ ትለኛለህ። ውሃ ጥምቀት በል እያልኩ ነበር። ውሃ ዝም ብሎ የሻወር ውሃ እኮ አይደለም ወዳጅ። ከዚህ በላይ ምንድን ነው? ማስረጃ የለም ወይ ነው ጥያቄ። ምን ከዚህ በላይ ምን አይነት ማስረጃ ልስጥ ዳኒ? ማስረጃ ምን ማለት እንደሆነ ላሳይ። ችግር የለም እንዴ። ከዚህ ወዴት ትሄዳለህ? ይሄን መጀመሪያ አብራራና ሂድ። ይሄን አብራራና ሂድ እንጂ አረጋጋው። ማስረጃ ማለት ላሳይ። ይኸው ማስረጃ ማለት ምን ማለት እንደሆነ ላሳይ። ይኸው ማስረጃ ማለት የትኛውም ጥምቀት ላይ በፊት የሚነሳ ስም አለ። ማን ይባላል? ኢየሱስ ይባላል። ኦኬ ለምንድን ነው ኢየሱስ የሚገኘው ካልን በየትኛውም ጥምቀት በፊት የኃጢአት ስርየት የተገናኘው ከውሃው ጋር ሳይሆን ይሄው ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። this is the key point። እንዳትገባ ብራዘር። ማስረጃ ከሌለ አሁን አንተ ሚውት ነው የምታረገው። ኦኬ መጽሐፉ ምን ይላል? በእርሱ የሚያምን ሁሉ ሃሌሉያ። ከጥምቀት በፊት ያየናቸው የትኞቹን ቦታዎች ላይ ምን ይቀድማል? እምነት ይቀድማል። ማንን ማመን? ኢየሱስን ማመን ይቀድማል።
እኔ ጋር ነው የማይሰማው። የኃጢአት ስርየት ቆይ አትደረብ ብራዘር። የኃጢአት ስርየት ከውሃ ጋር አልተገናኘም። ውሃ የኃጢአት ስርየትን መስጠት ቢችል ኖሮ ኢየሱስ መምጣት አያስፈልገውም ነበር። ይሄው እድል ሰጣለሁ። ከነቢያት መካከል አንድ ነብይ ጥቀስልኝና በውሃ የኃጢአት ይቅርታ ይገኛል ተብሎ የሰበከ ያስተማረ ውሃን አምናችሁ የኃጢአት ስርየት ታገኛላችሁ ያለ አንድ ሐዋርያ ካለ ማስረጃ ስጠኝ፣ እቀበላለሁ። እሺ እንግዲህ እንዳየነው መጀመሪያም የሐዋርያት ሥራ ምዕራፍ 2ን ሳታብራራ ነው ዘለ ወደ ሌላ ቦታ ሄድከው። እኔ ይሄኛውን እንድመልስ አንተ መጀመሪያን ማብራራት ነው። ጥምቀት ብዬ አሳየው ካርለ ኦኬ። መታጠብ ስለ መታጠብ ማለት የቱ ጋር ነው ጥምቀት? የለኝም ነው አርጊውመንቱ። የጠየቅኩ ጥያቄ ብራለ መጀመሪያ አብራራዋ። ያን ሳንጨርስ ሌላ ቦታ እኮ ነው ዘለ ሄድከው። እሺ ይኸው አሁን በዚሁ ሐሳብ ላብራራል። ይኸው ቁጥር 38 ቴንክ ዩ። አሁን ጴጥሮስ ምንድነው እያለ ያለው? ንስሐ ግቡ። ንስሐ የሚገቡት ምን አይነት ሰዎች ናቸው? በክርስቶስ ኢየሱስ ያመኑ ሰዎች። እያንዳንዳቸው በክርስቶስ ኢየሱስ ስም ተጠመቁ ብለው የሚናገረው ሐሳብ በማን ስላመኑ ነው? በክርስቶስ ኢየሱስ ስላመኑ ነው። የኃጢአት ስርየት የተገናኘው ካመኑት ከኢየሱስ ጋር ነው እንጂ ከውሃው ጋር አይደለም። ንስሐ ይገባሉ፣ በልጁ በክርስቶስ ኢየሱስ ስም የኃጢአት ስርየትን ያገኛሉ። እነኚህ ሰዎች ይጠመቃሉ፣ የመንፈስ ቅዱስ ስጦታንም ይቀበላሉ። የኃጢአት ይቅርታ የተገናኘው ካመኑት ከክርስቶስ ኢየሱስ ስም ጋር ነው እንጂ ከውሃው ጋር አይደለም። ምን ማለት ነው? ጥምቀት አሁን ለቤተ ክርስቲያን እንደምታደርገው ስርዓት አልነበረም የሚሰጠው። ወዲያውኑ ወንጌል ይሰበካል። ወንጌል ከተሰበከ በኋላ ሰዎች ይጠመቃሉ። it was the procedure። ምን ማለት ነው? ወዲያውኑ immediately ማለት ነው። እንዳሁኑ ጊዜ ወስደው ናናል የሚጠመቁት። የኃጢአት ስርየት የተገናኘው ከክርስቶስ ኢየሱስ ስም ጋር ነው እንጂ ከውሃው ጋር አይደለም። ውሃማ በራሱ የኃጢአት ስርየትን መስጠት አይችልም። ኦኬ፣ ውሃ ስለነካቸው አይደለም የኃጢአት ይቅርታ እነኚህ ሰዎች የተቀበሉት ያገኙት። በክርስቶስ ኢየሱስ ስም ነው ምን ያገኙት? የኃጢአት ስርየትን ያገኙት። ዳኒ ማስረጃ አለ የኃጢአት ይቅርታ በክርስቶስ ኢየሱስ ስም እንደሚገኝ። አዎ፣ ጴጥሮስ የሰበከው ስብከት በሐዋርያቶች ወነቢያቶች የተሰበከን ስብከት ነው ያወራው። ምንድነው ያወራው? ጴጥሮስ የሰበከው ይህንን ስብከት ነው። የተለየ ስብከት አይደለም የሰበከው። የኃጢአት ስርየት የሚገናኘው ከማጋ ነው? ቆይ አንዴ ብራዘር፣ የኃጢአት ስርየት የተገናኘው ከማጋ ነው? ከክርስቶስ ኢየሱስ ጋር። ከማጋ? በክርስቶስ ኢየሱስ ስም። ስለዚህ ሰዎች የኃጢአት ስርየትን የሚያገኙት በጥምቀቱ ሳይሆን በማን ነው? ባመኑትና በጠሩት ጌታ ስም ነው። እሺ ቆይ እሱ ግን ምን አለ? ቆይ አንዴ አትደረብ። ቆይ አንዴ አትደረብ። ቀደም ግን ምን አለን ወዳጃችን? በውሃ ነው እንጂ በክርስቶስ ኢየሱስ የኃጢአት ስርየት አይገኝም ማለት። ይሄ አጋንንታዊ ትምህርት ይባላል። እሺ እያስረዳህ ከቃሉ ጥያቄን እየመለስክልኝ ክሊር እያደረክልኝ ይሄ አንዴ ልጨርሳ። እሺ ቃሉ ውስጥ አንድም ቦታ ላይ ውሃ የኃጢአት ይቅርታን ያስገኛል የሚል ትምህርት የለም። የኃጢአት ስርየት የሚገኘው ባመነው በክርስቶስ ኢየሱስ ነው። ጥያቄ ምንድነው? እሺ እዛው ፓርት ላይ ክፈተውና ሐዋርያት ሥራ ምዕራፍ 2 ላይ ክፈተውና እሺ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አለ? በክርስቶስ ኢየሱስ ስም ተጠመቁ የመንፈስ ቅዱስ ስጦታን ትቀበላላችኋል። ኦኬ፣ ስለዚህ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያለው? ተጠመቁ አይደል? በክርስቶስ ኢየሱስ ስም። በክርስቶስ ኢየሱስ ስም ተጠመቁ። ይሄ ተጠመቁ የሚለው ቃል ስለ ውሃ ጥምቀት ነው የሚያወራው ወይስ ስለ ሌላ ነገር? ተጠመቁ የሚለው ቃል ቆይ የኃጢአትን ስርየትን ጨረስከው? እሱን ነው ምን ጨረስከው? ቆይ ሆልድ እሱን ይላል። የኃጢአት ስርየትን ጨረስከው? ተስማማን? ቆይ አልጨረስኩም። መጀመሪያ እኮ ካልጨረስክ ጨርሳ። እሺ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አለ? ኃጢአታችሁ ይሰረይ ዘንድ ምን አድርጉ አለ? ንስሐ ግቡ። ከዚህ ነው የሚጀምረው። ኖ አላለም።
ንስሐ ግቡ ካለ በኋላ ነጠላ ሰረዝ አደረገ። ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ አለ። የሚገባው ሰው ኃጢአቱ ይቅር ንስሐ ሰው የሚገባው ኃጢአቱ ይቅር እንዲባልለት ነው። ኦኬ የኔን ጥያቄ እሺ መልስልኝ። አሁን ንስሐ ግቡ የሚለው ወደታችን ወረድና ኃጢአታችሁ ይሰረይ ዘንድ አለ። ምን ወደታች ከዚህ ነው የሚጀምረው። ህዝቡ ጴጥሮስ እያወራ ንስሐማ ገቡ እኮ። እሺ ንስሐ ግቡ አላቸው። ንስሐ ግቡ ንስሐ የሚገቡት ኃጢአታቸው ይቅር እንዲባልላቸው ነው በክርስቶስ። ምንድነው እንትኑን የነጥብ አጣጣሉን አታውቅም እንዴ? ንስሐ ግቡ አለና ነጠላ ሰረዝ አደረገ አይደለ? ንስሐ የሚገባው ለምንድን ነው እሱ እኮ? እሺ ቆይ አልጨርስ ጥያቄ። ንስሐ ግቡ ከዛስ ኃጢአታችሁ ይሰረይ ዘንድ ኦኬ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ንስሐ ግቡ ከሚለው ጎን አይደለም። ይሄ ነጠላ ሰረዝ በመካከሉ ያለውን ያዝ። ንስሐ ግቡ ኦኬ፣ ኃጢአታችሁም ይሰረይ ዘንድ አላቆመም እኮ ብራዘር፣ ነጠላ ሰረዝ አደረገ። ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እንዴ ስታነብ ዘንድ ላይ ታቆማለህ እንዴ? ንስሐ ግቡ ኦኬ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ሙሉ ሐሳብ እኮ ነው እያወራው። ንስሐ ግቡ አለ ጨረሰና ዛጋ ኃጢአታችሁ ይሰረይ ዘንድ ለምንድን ነው ካልከኝ እኮ እኔን ከጠየቀኝ እኔ ልመልስልህ። ስለ ንስሐ ግቡ ነው ያልጠየቅኩም። እኔ ንስሐ ግቡ የሚለውን አልጠየቅኩም። አብሮ ነው ያለው ጴጥሮስ፣ አብሮ ነው እያወራ ያለው። ለምን ትነጥለዋለህ? እሺ ዳኒ ቆይ፣ ለምን ትነጥለዋለህ? እሺ ሳልነጥለው እኔ ላንብበውና ከተሳሳትኩ ታርመኛለህ። ጴጥሮስ እኔን ነው የምትጠይቀኝ እንጂ ብራዘር፣ እኔ ጥያቄን ጠይቀኝ። እሺ ልጠይቅህ። እሺ ንስሐ እሺ ልጠይቅህ ይለኛል። ኦኬ እንደዛ ከሆነ የምጠይቅህንም ጥያቄ ይሄን ሳትል መልስልኝ። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ያለው ተጠመቁ ብሎ የሚናገረው ጥምቀት የውሃ ጥምቀት ነው ወይስ ሌላ ነው? ስለመጠመቅ የሚያወራው ስለ ውሃ ጥምቀት ነው። ቴንኪዩ። ስለዚህ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ ማለት እንግዲህ አማርኛ በደንብ ለሚያነብሰው ምን ማለት ነው? ጠየቀኝ፣ በቃ ተመለሰልህ። የኃጢአት ስርየት ላይ ጥያቄ የለህም። በቃ ምንም እኮ ጥያቄ የሚያስነሳ አይደለም። አሁን እኔ የምጠይቀን ጥያቄ መመለስ እኮ ወደ ላይ ጥያቄ ከሌለ እኔ ነኝ የምጠይቅህ። ቆይ ጥያቄ ከሌለ እኔ ነኝ የምጠይቅህ። ቆይ አንዴ ጥያቄ ከሌለ እኔ ነኝ የምጠይቅህ። እዚሁ ክፍል ላይ አንተ ጠየቀኝ፣ ጥያቄ የለብህም። አሁን እኔ ነኝ የምጠይቅህ። ቆይ አይ ኖ ጥያቄን አልጨረስኩም። ጥያቄ ካለብህ ጠይቀኝ፣ ካልሆነ ግን እኔ ነኝ የምጠይቅህ። እሺ ልጠይቅህ አለው ጥያቄ ማለት ነው። እሺ ደስ ይለኛል። እሺ ቀጥል። ኃጢአታችሁ ይሰረይ ዘንድ ምን አድርጉ አላችሁ? ንስሐ ግቡ። መድኃኒተ ዓለም የምረን ነው እንዴ? ከንስሐ መግባት እኮ ነው የጀመረው እኮ። ንስሐ ግቡ አለና ኃጢአታችሁ ይሰረይ ዘንድ ምን አድርጉ አለ እኮ። በደንብ ስማ፣ ይኸው ልመልስልህ። ጴጥሮስ ንስሐ ግቡ አለ። ሰው ንስሐ የሚገባው ለምንድን ነው? እሱ ኃጢአቱ ይቅር እንዲባልለት። ሰው ንስሐ የሚገባው ኃጢአቱ ይቅር እንዲባልለት ነው። ኦኬ ደግሞ አንዴ በደንብ ስማኝ። ውሃው አይደለም የኃጢአት ስርየትን የሚያሰጠው፣ በክርስቶስ ኢየሱስ ስም ተጠመቁ ነው ያለው። እነኚህ ሰዎች የኃጢአት ስርየትን በምን አገኙ ብለን ስናይ መጽሐፉ በግልጽ እንደሚናገረው በክርስቶስ ኢየሱስ ስም። በውሃው ነው አይደለም። ውሃ ዛሬም ነገም መቼም ቢሆን ማለት ነው የኃጢአት ስርየትን አይሰጥም። የኃጢአት ስርየት የተገናኘው በክርስቶስ ኢየሱስ ስም በማመን ንስሐ በመግባት ነው። ውሃ የኃጢአት ስርየት ቢያስገኝ ኖሮ ኢየሱስ መምጣት አያስፈልገውም ነበረ። አሁን እኔ ልጠይቅህ፣ ይሄ ነው ሳልጨርስ ቆይ ልጨርስና ትጠይቀኛለህ በደንብ። እስካሁንም እኮ እየጠየቀኝ ነው። እኔ እንትን አላልኩም። አልጨረሰም። እሺ ይሄን ጥቅስ አልጨረሰም። እሺ ስለዚህ አንተ ግን ማስረጃ አልሰጠኝም። ባይዘው እኔ ማስረጃ ሰጥቻለሁ። በውሃ የኃጢአት ይቅርታ እንደሚገኝ ማስረጃ አልሰጠኝም እስካሁን ድረስ። ይሄንን ሰጠው በቃል በክርስቶስ ኢየሱስ ስም የኃጢአት ስርየት ኢየሱስን በማመን የኃጢአት ስርየት እንደሚገኝ አሳይቻለሁ። ከነቢያት ዘንድ በውሃ የኃጢአት ስርየት እንደሚገኝ ማስረጃ አልሰጠኝም። እሺ ቆይ እሺ እዚህ ጋር እንዳነበብ ነው እንግዲህ የኃጢአት ስርየት የሚገኘው በክርስቶስ ስም በመጠመቅ እንደሆነ ግልጽ አድርጎ ነግሮናል። ሌላ ማስረጃ ልስጥህ። አንደኛ ጴጥሮስ ምዕራፍ 3 ክፈት። ይሄንን እንጨርስ መጀመሪያ። ይሄንማ ጥያቄ አለኝ እዚህ ላይ እኔ ጥያቄ አለኝ እዚህ ላይ። እሺ ከሌሎች መጽሐፍ ቅዱስ ጥቅስ ከፈለግከው ቦታ ላይ ሂድና ከኢየሱስ ውጪ በአዲስ ኪዳን በውሃ የኃጢአት ስርየት እንደሚገኝ የተጻፈበት ቦታ ማስረጃ ስጠኝ። ስለ ብሉይ ኪዳን መች አወራን ዳንያችን? ስለ አዲስ ኪዳን ስለ ሐዋርያት ሥራ ምዕራፍ 2 ያወራን። ኪዳን መች ጠየቅኩ ብራዘር?
ስለ ብሉይ ኪዳን መች ጠየቁ? ምንድን ነው ያልከኝ? መጽሐፍ ቅዱስን የፈለግከውን በአዲስ ኪዳን ውስጥ ሰዎች በውሃ የኃጢአት ስርየት እንደሚገኙ የተጠቀሰበት ግልጽ የሆነበት ቦታ ማስረጃ እስቲ። ኦኬ ግልጽ ውሃ የሚለውን ከሆነ አንደኛ ጴጥሮስ ምዕራፍ 3 ክፈትሽ። የኃጢአት ይቅርታ ኦፍ ኮርስ። እሺ የኃጢአት ይቅርታ በውሃ ይገኛል። እሺ የሚገርም ነው። እሺ ምዕራፍ 3 ቁጥር 18 ምዕራፍ 3 ቁጥር 18 እሺ እስኪ 20 ወደ 20 ሶሪ ወደ 20 እሺ 21 ላይ አም ሶሪ በጣም ይቅርታ። እሺ አንበበው እስኪ። ይሄም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት እድፍ ማስወገድ አይደለም። ምን በቃ ትላለህ? አንድ ቁጥር አይደል 21 አይደል ያወራው? በቃ አይ የፈለኩትን ፖይንት ተናግረዋል። ይህ ውሃ ማለት ጥምቀት አሁን ያድነናል። አንድ ቁጥር ነው የሚነበበው፣ አትደንግጥ እንጂ። ይሄ እኮ ለኔ ነው የሚያሳየው፣ ለአንተ አይደለም። ለኔ እኮ አሪፍ ጥቅስ እኮ ነው ያመጣው። አይዞ ብራዘር። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። አሜን ሃሌሉያ አሜን አሜን። የኃጢአት ይቅርታ እንዴ ቆይ ወዳጅ፣ እኔ ስለ ኢየሱስ ትንሣኤ አይደለም የጠየቅኩ፣ በውሃ የኃጢአት ይቅርታ እንደሚገኝ ማስረጃ አስተኝ እስካሁን አልሰጠኝም። እንግዲህ አውቀው የተኛም ቢቀሰቅሱት አይሰማም ነው። ይሄም ውሃ ተረቱን ቶ አይ ኖ ይተረታል፣ በደንብ ይተረታል። አሁን ለምታሳየው ባህሪ በደንብ ነው የሚተረተው። ውሃ የኃጢአት ይቅርታ ልክ ቀደም ውሃ ያድነናል፣ ያድነናል። የሚያድነን ከእድፍ አይደለም ይላል። የሚያድነን ከሰውነት እድፍ ማስወገድ አይደለም። ወዳጅ ስለምሳሌ አልጠየቅኩም። እኔ አሁን የጠየቅኩ ውሃ የኃጢአት ይቅርታ እንደሚያስገኝ ማስረጃ ስጠኝ ያልኩ። እሺ ውሃ እዚህ ጋር ውሃ ወይም ጥምቀት የሚለው ያድናል አያድንም? ወዳጅ ማስረጃ ስጠኝ፣ የጠበቅኩ ነው። እንዴት ነው ማስረጃ ስጠኝ የምትለኝ? 21 ሰጠው እኮ ምዕራፍ 3 ቁጥር 21 አልኩ። ማስረጃ ስጠኝ አትበለኝ ደጋግመህ። ይኸው ውሃ የኃጢአት ይቅርታ ያሰጣል ይላል ወይስ ያድነናል እያለ ነው የኃጢአት ይቅርታ የሚያሰጠው? ቆይ አንዴ፣ የኃጢአት ይቅርታ የሚያሰጠው የክርስቶስ ኢየሱስ ትንሣኤ ነው ወይስ ውሃ ነው? ይህም ውሃ ደግሞ ማለትም ሰዎችን የሚያድነው የክርስቶስ ኢየሱስ ትንሣኤ ነው ወይስ ውሃ ነው የሚያድነው? ጥምቀት ወይም ውሃ የሚለው እንጂ የክርስቶስ ኢየሱስ ትንሣኤ አይደለም እንጂ የክርስቶስ ኢየሱስ ትንሣኤ አይደለም። ከላይ አንብበው እንጂ እኔ ለምንድን ነው የምትጠይቀኝ? ቃሉ አንብበው እስኪ። ይህም በኢየሱስ ክርስቶስ ምንድን ነው ይላል? በኢየሱስ ክርስቶስ ትንሣኤ ነው። ቴንኪው። በምን? በኢየሱስ ክርስቶስ ትንሣኤ ነው። ልደጋግምልህ። አሁን የጠየቅኩ በውሃ የኃጢአት ይቅርታ ይገኛል የሚል ባል ማስረጃ አንተ እስኪ አንብበው። አንዴ አንብበው እስኪ። የመጀመሪያውን አረፍተ ነገር ነው ደጋግመን አነበብ ነው ያስቃል። አሁን እኔ ማስረጃ ነው የጠየቅኩ። አፍጥ ነው ብራዘር። እንዴ ከዚህ በላይ እንዴት ምን ላምጣ? የጠቀስከው ክፍል ላይማ ስለኔ ነው የሚያወራው። አየህ ቅድምም ጥምቀት ሲነሳ ስለዚህ ውሃ አይደለም እንደዚህ ጋር ሰው ቆይ አንዴ ውሃ የሚለው ምን ነው? እስኪ አብራራው፣ በደንብ አብራራው። አትደረግ ብራዘር አትደረግ። ይህም የበጎ ሕሊና ነው። ምኑ ጥምቀቱ የበጎ ሕሊና ልመና ነው። ምኑ ጥምቀቱ የሚያድነው የሰዎች ሕይወት ውስጥ ግን ትንሣኤ የሚሰጠው ማን ነው? ውሃው ሳይሆን ኢየሱስ ክርስቶስ የሰራው የመስቀል ስራ ነው። ወይ ጉድ! አሁንም እድል ሰጥሃለሁ። አይዞህ ብራዘር። አሁን የተሰበካችሁት ውሃ ስለሆነ ነው። ኢየሱስ አይደለም ቤተክርስቲያኒት ውስጥ የተሰበከው። ሚዩት አድርግ ወዳጅ። ከዚህ በኋላ ታች አስወርዳለሁ ወዳጅ፣ እንዳትደረግ እና ሌላውራ ቆይ ሚዩት አድርጉ። ሌሎቻችሁ ሚዩት አድርጉ። ከዛም በኋላ ትላላችሁ። አይ ሚዩት አድርግ ብራዘር፣ ምንም እድል አልተሰጠህም። ሚዩት አድርግ። የመጨረሻ ጥያቄ፣ ሰው የኃጢአት ይቅርታ በውሃ የሚያገኝ ከሆነ ኢየሱስ ለምን ሞተ? ጥምቀት ያለ ኢየሱስ ሞትና ያለ ኢየሱስ ትንሣኤ አይደለም። እኔ ጥያቄ ውሃ ፈሷል። ለምን ሞተ ነው ያልኩ? ለምን ሞተ ነው ያልኩ? ምን ለምን ሞተ? ሰውን ለማዳን ነው እንጂ ሰውን ለማዳን ነው። ሲሞት እኮ ከጎኑ
ውሃና ደም ፈሰሰ ይላል አይደለም? ኦርቶዶክስ አትልም ነው የምትለው ወልደ ገብርኤል ስለማትል ነው ዳኒ። በጣም እየመሸ ስለሆነ አሁን ከበደ ምንድነው ነገር አትልም ነው እያልክ ያለው? አንዴ አሁን አንተ የምትለው ስፔሲፊካሊ ውሃ ብለህ ስትጠቀም ወርዱን ማለት ነው ከክርስቶስ ነጥላ አታይም። ስለዚህ ኢየሱስ ግን ብያለሁ እኔም። ቆይ አንዴ ከበሩ ትልቅ ክደት ነው ብዬ ነው የማምነው። አንተ ደግሞ ወይ እንዲክድልህ ፈልጋል ማለት ነው፣ ልጁ እንዲክድልህ ማለት ነው። ስለዚህ ከክርስቶስ ነጥላ የምታየው እምነቱን ነው እንጂ የሚነግረኛው ቃል በቃል እኮ ውሃ ነው እንጂ ኢየሱስ ስሙ አያድንም ብሎኛል እኮ ቃል በቃል። አይ ቃል በቃል ያልኩትን ቆይ ወልደ ገብርኤል ቃል በቃል ያልኩትን እንትን አትበለኝ። ቁጭ ብዬ ነው እዚህ እኔ ያልኩት ያለ ጥምቀት በክርስቶስ ዝም ብለህ በማመን የኃጢአት ስርየት አታገኝም ነው ያልኩት እንጂ ውሃ ያለ ኢየሱስ አላለ። ደግመ ውሃ ያለ ኢየሱስ አላለ። ውሃ ይሄው ብራዘር ያልኩትን እኮ ነው። እሺ ያልከውን እኮ ነው የጻፍኩት። ምን አልኩኝ? ይሄው ውሃው ሳይሆን የክርስቶስ ያለ ውሃ በክርስቶስ ኢየሱስ አይዳንም ያልከ ያለ ውሃ ጥምቀት በኢየሱስ በማመን የኃጢአት ስርየት የለም። አሁንም ደጋግሜ እነግራለሁ። እዚህ ጋር ወልደ ገብርኤል እዚህ ጋር ልዩነት አለክ? እሺ ቆይ ትክክል። አንድ ሐሳብ እንግባባ። ቤዙ አምላካችን ኢየሱስ ክርስቶስ ነው። ሌላ ምንም ጥያቄ የለውም። አሁን መጀመሪያ ስለ ውሃ ነው ስለ ኢየሱስ ያመነ የተጠመቀ ይድናል ሲል መጀመሪያ ያስቀደመው ያመነ ነው። በማን ያመነ? በክርስቶስ ስም ያመነ። ከዛ በክርስቶስ ያመነ ሰው በጥምቀት ስርዓት ማለፍ አለበት ማለት ነው። ጥምቀት ስርዓት ማለት ወልደ ገብርኤል አሁን እንዳደግመው ቆይ አንዴ ክሊር እናድርገው። ያንተንም እምነት እንየው። ይኸውልህ ሰው ሲያምን በክርስቶስ ኢየሱስ ሲያምን ልጅ ይሆናል ብለህ ታምናለህ? ምንም ጥያቄ የለውም። ይሄ እኮ የጉልላቷ ስብከት ነው። በቃ በክርስቶስ አመነ ማለት የክርስቶስ ሁለታችሁ ወይ ከሁለት አንዳችሁ ኦርቶዶክስ አይደላችሁም ብራዘር። እሺ አንተ ፒውዝ አድርገው ዳኒ በማመን ልጅ አይኮንም እያለ ነው ያለው ዳኒ። ፒውዝ አድርገው። እሺ ቴንክ ዩ ከባዱና እስቲ ወደ እኔ ግባ። እሺ ሁለታችሁ አውሩ። ሰላም ወንድሜ ሰላም ነው አለሁልህ። እሺ ወደ ፖይንቱ እሺ እንረጋጋና የዳኒ አንደርስታንዲንግ የተዋህዶን በደንብ ያለማወቅ ብዬ ነው የማስበው። አንተ ደግሞ እየተረዳ ያለው ዳኒ ምናልባት እያስገደደ እየሄድክ ነው። እኔን ለምን እንደምታስገባኝ አላውቅም። ሁለታችሁ አውሩ። እሱ ያወራው ነው የጻፍኩት ወዳጄ። ከባዱ አንድ ነገር እሱ ኦርቶዶክስን ካመናት እሱ ነው ያወራት እንጂ እኔ አይደለሁም ያወራሁት። የነገረ ኦርቶዶክስ ኢየሱስ የማያድንበት ውሃ የሚያድንበት ኦርቶዶክስ ነው የነገረ። እሺ ጌታ ኢየሱስ ክርስቶስ አያድንም ብለህ ታምናለህ? እንደ ወንድሜ ይቅርታ፣ አሁን እሱ በሚናገረው ማለት ነው። ምን አሁን በዚህን ያክል ወርደን ራሱ ማውራት የለብንም። እንደዛ ብሎ ካመንኩ እዚህ ምን እሰራለሁ? ምን ማለት ነው? ስለዚህ ኢየሱስ ክርስቶስን ማመን አያድንም እያለ ነው እያለኝ እኮ ነው። አሁን እንደዚህ ይባላል? እንደዚህ አይነት አስተምረዋል? ኖ ሆልድ ኦን። ይኸውልህ ለእሱም እንዲሰማ በደንብ ያልኩትን ልናገር። በእምነት የድህነት መንገድ ይጀመራል ብዬ ነው የጀመርኩት። ከመጀመሪያው ጀምሬ ከነበርክ ድህነት ፕሮሰስ ነው። የፕሮሰሱ መጀመሪያ በክርስቶስ ኢየሱስ ማመን ነው። ኦኬ ልጅነት ለምሳሌ በእምነት በኩል ታገኛላችሁ የሚለውን የእግዚአብሔር ቃል ሲናገር በእምነት በኩል ጥምቀትንም ያገኘ ነው በእምነት በኩል ነው አልኩ። ኦኬ ስለዚህ በእምነት በኩል ታገኛላችሁ ሲል ከእምነት በኋላ የሚመጡ ነገሮች ናቸው። ምን ጥምቀት፣ ስጋና ደም የመሳሰሉት ነገሮች ማለት ነው። ነገር ግን በክርስቶስ አምነህ ሳትጠመቅ ስጋና ደሙን ሳታገኝ የኃጢአት ስርየትም ልጅነትም አታገኝም። በጣም ጥሩ። ስለዚህ በክርስቶስ ያመነ ሰው የማይጠመቅበት ምክንያት ምንድነው ነው? በቃ እሱን ዳንኤልን እንጠይቀው። በቃ ይሄ እኮ ነው። አሁን በክርስቶስ ያመነ ሰው ለምንድን ነው የማይጠመቀው? ቆይ አይ ክሊር እያደረግን በቃ ምናምን ብለህ ታልፋለህ እንዴ ብራዘር? ወልደ ገብርኤል አይ ቆይ እንደዚህማ ብራዘር፣ ከሁለት አንዳችሁ ኦርቶዶክስ እንዳልሆናችሁ አይታችሁ ነው የምትወጡት። ችግር የለም። ሶሪ ቦታ እየቀየርኩ ስለነበረ ችግር የለም። አሁን አይ ቅድም አልተመቸኝ ቦታ ነበርኩኝ ነው እያልኩኝ ያለው። ቆይ አንዴ ጋይስ ማለት
በመጀመሪያ ደረጃ ማለት ነው ጥምቀት ማለት ከውሃ ተለይቶ አሁን ውሃና ጥምቀት አሁን ውሃ ቆይ አባ እንመጣለን። አንድ ክሊር እያደረግን እንድናልፈው ኃይለ ውራይ ገብቶናል። እሱ ጋር መነሳት ያለበት ፖይንት በደንብ አንደርስታንድ አድርገናል። ዳኒ ይቅርታ አድርግልኝና እቺን ተዋህዶ አታውቃትም፣ እርግጠኛው የምነግርህ ማለት ነው ወይ በተሳሳተ አሁን አንተ የምታውቃትን ኦርቶዶክስ ነግረናል እኮ ቀላል። እኔ ስነግርህ መኑ ያድገነ ፍቅሩ ከክርስቶስ ፍቅር የሚለየው ሰው የለም። ያመነ ሰው ይጠመቃል። በቃ አለቀ። ያመነ ሰው ይጠመቃል። ስሜት አያቱም ብራዘር፣ ስሜት አያቱም። ተረጋጋ። አልሆንኩም። እሺ አንተ አትሆን። እሺ ሰው ኢየሱስ ክርስቶስን ሲያምን ልጅ ይሆናል በታምናለህ እንዴ? ይሄንን የማያምን ሰው ሲጀመር ከዚህ ህብረት ውስጥ አይደለም። በቃ አለቅ። አሁን ጥምቀት አያስፈልግም ስትለኝ ነው እናንተ የምንጣለው። አንድ ሆልድ ሶ ይሄው ሲያምን ልጅ ይሆናል ብሎ ያምናል። ኢየሱስን ሰው ሲያምን ልጅ ይሆናል ብሎ ያምናል። ይሄኛው ኦርቶዶክስ ነው። የቀድሞ ኦርቶዶክስ ደግሞ ሰው ኢየሱስን ሲያምን ልጅ አይሆንም ብሎ ነው የሚያምነው። አይደለማ፣ ተሳስተሃል። እነዛ ቆይ ወልደ ገብርኤል ለሱ ክሊር እንዲሆንለት ገብቶኛል። ይኸውልህ የሰው ልጅ በክርስቶስ አምኖ ልጅነትን ይቀበላል። ልጅ መሆኑ የሚረጋገጠው በጥምቀት ነው። በቃ እኮ የተናገረው ማረጋገጫው ያረጋግጥ። ኦኬ ወልደ ገብርኤል ኢየሱስ ክርስቶስን ሰው ሲያምን ልጅ ይሆናል አልከን አይደል? ልጅነቱ የሚረጋገጠው በጥምቀት ነው። በቃ ድህነቱ የሚፈጸመው ስሜት አያቱን አሁን እያወራን ያለ ነው ስለ እምነት ነው። ይኸው እምነት ነው። ስለዚህ ሰው ሲያምን ኢየሱስን ሲያምን ማለት ነው። ኢየሱስን ሲያምን ኦኬ ልጅ ይሆናል አይደል እኮ። ልጅነቱ ደግሞ ገብቷል አይደለ? ስለመሆኑ ነው የምናወራው። ቆይ አትደበቅ፣ የቃል ጨዋታ አትጫወት። በልጁ ያመነ ይሆናል ወይስ አይሆንም ነው ጥያቄ። ለምን ትደበቅ? አይሆንም ትላለች የኛ ቤተክርስቲያን አይሆንም ትላለች። አንዴ አረጋጋው። ቆይ አንዴ ኦኬ እሺ። ከባዱ አንተ ኢየሱስ ክርስቶስን ሰው ሲያምን ልጅ ይሆናል ብለህ ታምናለህ? በጣም ድራይቪንግ ኩዌስችን በጣም ሲበዛ አንተ የሆነ ትራፕ ውስጥ ልትከተል ነው እየፈለግክ ያለው። ቆይ አፍጥነው አይደለም እኮ ነገርኩህ። ልጅነት የሚገኘው በጥምቀት ነው። ጥምቀትን ደግሞ እምነት ይቀድመዋል። ቆይ እኮ አዳምጠኝ። በአመነበት በቅጽበት ልጅ አይሆንም። ኦኬ በአመነበት በቅጽበት ልጅ አይሆንም። በቃ ሁለታችሁ ተስማማው። ከሁለት አንዳችሁ ኦርቶዶክስ አይደላችሁ። እሱ እኮ መጠመቅ አለብህ እኮ ብሏል። ካልተጠመቅ ልጅ ቆይ ወልደ ገብርኤል እኔ እናንተ እኮ አልተለያየንም። እኔ እናንተ አልተለያየንም ወንድም። አይጋችሁ ገብቶኛል። እንድታስረዳው ነው። ሰው አምኖ ካልተጠመቀ ልጅ ይሆናል። የፈለገው ዳኒ ለምንድን ነው አምኖ ካልተጠመቀ ልጅ ይሆናል? ይኸውልህ ጋይስ ተስማሙ እንጂ እንዴ ምንድን ነው? ከሁለት አንዳችሁ ኦርቶዶክስ አይደላችሁ። ተስማሙ ዳኒ ፖዛር ተስማሙ። እኔና ከባዱ ምንም ኮንፊውዝ የሆንበት ምክንያት ሰው ካመነ የማይጠመቅበት ምክንያት ምንድን ነው? አሁን ስለ ጥምቀት አላወራንም። ጥምቀት ጋር አትደበቁ ጋይስ። የውሃ ወንጌል ብራዘር፣ ስለ ጥምቀት ያወራ ሰው ማለት ነው። ሁለታችሁ ማረጋጉት። እያወራን ያለው እምነት ላይ ነው። ወደዛ ይሄድ ኮፊት ሂድ ፍጠን። ድምፅ ታፍኗል። እኔ ጋ ነው ድምፅ ታፍነው። ወልደ ገብርኤል ድምፅ ታፍኗል። ወልደ ገብርኤል አስተካክለው። ማይክ ታፍኗል። አይ ቲንክ እንትን ውስጥ ነው መሰለኝ። ሰማማው አሁን ይሰማል። አሁን ስለ እምነት ነው እያወራን ያለ ነው። እሺ ዳኒ ፕሊስ፣ በቃ ዳኒ ፕሊስ። ምንድነው? ጥምቀትን አታንሳ፣ አትደበቅ ብራዘር፣ መደበቅ የለብህም። አሁን እያወራን ያለ ነው ስለ እምነት ነው። ከባዱ ምን አልክ? ከባዱ እኔ አላነሳሁትም። ስለ እምነት ነው እያወራን ያለ ነው ብራዘር። በእምነት ልጅነት ይገኛል በታምናለህ። ከባዱ ግን በእምነት ልጅነት ይገኛል ብሎ አያምንም። ኖ እንደዛ አይልም። እርግጠኛ ሆኜ እንደዛ አይልም። እንደዛ ትላለህ እንዴ? ይኸው ደግሜ ጠይቅልሃለሁ በሱ ፊት። በእምነት ልጅነት ታገኛለህ። ከባዱ ብቻ ስላልከው ሊሆን ይችላል። አይዞህ ወዳጄ፣ ነገር አላነሳንም። ስለ እምነት ነው እያወራን። ዳኒ አሁን ይኸውልህ
ዳኒ አንደርስታንድ ለማድረግ ነው ወይስ የሆነ ትራፑስ ከቶ እንዲህ አሽነቋቸው ለማለት ነው? የምታነሳው ጥያቄ ምንም ለቅሶ አይደለም። አንተ የጠየኩት ጥያቄ በጣም ቀላል ነው። የጠየኩን ጥያቄ ፎርዋርድ መልስ። ወልደ ገብርኤል እያለ ያለው እምነትን ከጥምቀት አትለየው። እኔ ደግሞ እየነገርኩ ያለው አንተ የምታወራውን ከጥምቀት ውጪ የሆነውን እምነት ነው። ከጥምቀት ውጪ ባለ እምነት የእግዚአብሔር ልጅ አድምጥ ብራዘር፣ እያወራን ያለ ነው ስለ ጥምቀት አለም። ሁለታችሁም ስለ እምነት ነው እያወራን ያለ ነው። በእምነት የእግዚአብሔር ልጅነት ይገኛል ብለህ ታምናለህ ወይስ አታምንም? ቀደም አይገኝም ብለሃል። ድገመው እሱን ቃል። እሺ ከሱ ጋር ኦርቶዶክስ ባይዘው እንዴ ለምን ጀነራላይዝ ታደርጋለህ ዳኒ? ለምን ጀነራላይዝ? ገራ ገብቷቸዋል ብራዘር፣ ገራ ገብቷቸዋል። አንተ ራሱ አሁን ግራ ይገባል። ትንሽ ስንቆይ በፍጹም አንተ ለምሳሌ አምኖ ሰንበዲ አንድ ያረጋጋው ብራዘር፣ አረጋጋው። እሺ አረጋጋው። አንተም አረጋጋው። ሃይማኖተኝነት ነው። ቅዱስ ከባዱ አፍጥ ነው። ማይክን ክፈት። ሚዩት ስላደረከኝ ነው ዝም ያልኩት። ሚዩት አድርገኝ እኮ በግልጽ ነው የጠየቁ። ቀጥተኛ መልስ ነው። ቀጥተኛ መልስ ነው። በግልጽ ነው የመለስኩልህ። ደጋግሜ ነግሬሃለሁ። ያለ ጥምቀት በሆነ እምነት ልጅነት አይገኝም። አንዴ ደግሜ ልጠይቅህ አንዴ። ኦኬ እያወራን ያለነው አንድ ሰው ኢየሱስ ክርስቶስን ሲያምን የእግዚአብሔር ልጅነትን ያገኛል ወይስ አያገኝም? ሳይጠመቅ አያገኝም። ልክ እንዳመነ ሳይጠመቅ አያገኝም። እሺ በቃ ወልደ ገብርኤል እሺ ይሰማል። እሺ አንድ ሰው ኢየሱስን ሲያምን ልጅነትን ያገኛል ወይስ አያገኝም? እሺ አሁን እዚህ ጋር ጥምቀትን አታንሳ ስላልከኝ በኢየሱስ ክርስቶስ ስም ያመነ ሰው ልጅነትን ያገኛል። ግን ማረጋገጫው ገብቷል። ጥምቀት አያስፈልግም ስትል ስለማረጋገጫው አንዴ አትደበቅ። ዋ ውስጥ ገብተህ አልደበቅም። ሁለታችሁ አሁን ተስማሙ። አየህ አንተ ልጅነት ኢየሱስን ሰው ሲያምን ይገኛል ትላለህ። ከባዱ ግን አይገኝም ይላል። ሁለታችሁም ኦርቶዶክስ ናችሁ። የትኛውን እንውሰድ? እሺ በጣም ጥሩ። ባይዘዌ የኛ ተዋህዶ ባህረ ጥበባት ናት። ምንም ለሚጠይቋት ሰው መመለስ የሚያቅታት አይደል። በሰፊ እንትን ዲፋይን እንዳርጋት ተረጉማ። ተግባቡ ነው። እድል ሰጠው አንድ ያወራ ከባዱ አንድ ቀረርቶን ሸለልቶን ሁለታችሁ ተስማሙ ነው ፖይንቱ። እሱ ለምሳሌ ቀረርቶ ምናምን ሽለላ ስትል ማለት ነው የምታነሳው ጥያቄ በጣም ሌም ነው። ከባዱ ስለዚህ ባህረ ጥበባት ለሆነችው ጥያቄ በጣም ቀላል ነው። በጣም ቀላል ጥያቄ ነው። ከባዱ ከኔ ጋር አይደል? አሁን ዳኒ ያወራም እኔ እናንተ ነው እንድንግባባ የተፈለገው። ከኔ ጋር ይገባብናል። እኔ እናንተ ብቻ ነው ራሱ አያወራም። እንግዲህ አሁን 249 ሰው አለ እንዳይታዘብ ዳኒ እንዳታወራ። ለምሳሌ ይሰማል? ከባዱ ይሰማል? ሚውትና ኦና ይሰማል። ለምሳሌ እፎ የሚባል አንድ ጎበዝ ወንጌላዊ ሰው አለና 7000 ሰዎች አሉ አሁን እየተከታተሉት ነው ላይ በሌላ እያየሁ ነውና ለምሳሌ ወንጌል እየሰበካቸው ነው። ቆይ እኔ እና እሱ እንግባባ። ስለሌላ አይደለ አሁን እያወራን ያለነው ብራዘር። ከባዱ እያዳመጥከኝ ነው? አይ ቶልድ ዩ እኮ ወልደ ገብርኤል አንተን አይለንም በማል ኢንተራፕት ያደርገናል። ስለዚህ ምን መሰለህ አሁን ለምሳሌ እነዚህ ያመኑት ሙስሊሞች አሉ አይደል? ኦንላይን ላይ ጌታ ኢየሱስ ክርስቶስን አምላካቸው ብለው የተቀበሉ ሙስሊሞች አሉ። ኦኬ ከዛ ስፎይ በቃ አምናቸዋል ብሎ አይበትናቸውም። ነገ ከነገ ወዲያ ምን በስርዓት ውስጥ እንዲያልፉ ያደርጋቸዋል። ትምህርት እንዲማሩ ያደርጋቸዋል። በኋላ በጥምቀት ክርስትናቸው ይጸናል ማለት ነው እንጂ አሁን ላይብ ላይ ለምሳሌ በዛ ሰዓት ልባቸው ተነክቶ ጌታ ኢየሱስ ክርስቶስማ አምላካችን ነው ቢሉ እውነት እንደው ጌታ ከዚህ ከቅዱሳን ህብረት አልደመራቸውም ማለት አንችልም። ለምሳሌ በዛ ሰዓት አያርገውና ህይወታቸው ብታልፍ አየው ያመኑበትን ያችን እምነት እንደ ጥምቀት ይቆጥርላቸዋል። ለምሳሌ የእምነት ስርዓት የማይከናወንባቸው ብዙ ቦታዎች አሉ። ለምሳሌ ሳውዲ አረቢያ ብትሄድ ማንኛውም አሕዛብ በበዛበት ማለት ነው። እንደውም እሱ የደም ጥምቀት ይባላል። የደም ጥምቀትም አሁን ዳኒ አያውቀውም። የደም ጥምቀት ብትሉ አያውቀውም ዳኒ። ቢኮዝ ጋይስ አሁን ስለ ጥምቀት አታውሩ ብራዘርስ። እኔ እኮ ይኸውልህ ጥምቀት የምትለው ጉዳይ ተደማመጡ። እንደዚህማ መካድ ደስ አይልም ጋይስ። ይኸው አንዳችሁ ኦርቶዶክስ ነው ልትሆኑ የምትችሉት። ሁለታችሁም ኦርቶዶክስ ልትሆኑ አትችሉ።
ለምን አንዱ በእምነት በኩል የእግዚአብሔር ልጅነት አይገኝም ይላል። ኦኬ ልጅነት አይገኝም ይላል። ኦኬ አንዱ ደግሞ በእምነት በኩል ይገኛል ይላል። አንዱ ይገኛል ይላል። ኦኬ ሁለታችሁ የተለያየ ሐሳብ ነው ያላችሁ። አሁን ሁለታችሁ ከሁለት አንዳችሁ ነው አንዱን ነው መምረጥ የምንችለው። በእምነት በኩል ይገኛል ወይስ አይገኝም ስትባሉ ሁለታችሁም ተቃራኒ ነው መልሳችሁ። ተግባቡ መጀመሪያ ሁለታችሁ። እሺ ዳኒ እሱ ጋር አንድ ጥያቄ ላንሳልኝ፣ ጻፍልኝ። አንተ እንድትጽፍልኝ ስለፈለግኩ ነው። ለምሳሌ ልጅነት በጌታ በኢየሱስ ክርስቶስ ስም እኔ አሁን እያልኩ ያለው በማመን ይገኛል ብዬ አምናለሁ። ገብቶሃል? ይሰማል? ወንድምህ ግን አያምንም ብራዘር። ወንድም ቆይ እንድትጽፍልኝ ነው ዳኒ፣ እንድትጽፍልኝ ነው። አዳምጠኝ። እንድትጽፍልኝ ስለፈለግኩ ነው። በጽሁፍ ስለመጣህ እኮ ነው ብራዘር። ስለዚህ በጌታ በኢየሱስ ክርስቶስ ስም በማመን ልጅነት ይገኛል ብዬ አምናለሁ። ነገር ግን ያለ ጥምቀት ብል ከሱ ጋር እጣላለሁ። ገብቷል? ከሱ ጋር እጣላለሁ። ያለ ጥምቀት የሚል እኔ ሪፈር አላደረኩልህ። ገብቷል? ይኸው እንደዚህ እናድርገዋል። ቆይ አንዴ ወደ ገብርኤል በእምነት በኩል ቆየው በእምነት በኩል የእግዚአብሔር ልጅነት በእምነት ያለ ጥምቀትና በእምነት በመጠመቅ ብለህ ጻፍለት። እንደዛ ጻፍለት። እነሱ በዛ ሰዓት እንግባባ። ቆይ አንዴ ጋይስ ቆይ ጻፈው ጀምረዋል። ጻፈው ልክ ቆይ ወልደ ገብርኤል ልክ ሰው ሲያምን ያልተጠመቀ ሰው ማለት ነው ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ሲቀበል የእግዚአብሔር ልጅ ይሆናል ወይስ አይሆንም? አልጠመቅም ብሎ ነው ወይስ እንዴት ነው? እሱን ነገር አሁን ጥምቀት ገና ሳይጠመቅ ኢየሱስን ሲያምን ልጅ ይሆናል ወይስ አይሆንም? ባጭሩ እኮ አሁን እያወራን ያለ ነው ፕሮቴስታንትና ኦርቶዶክስ። እናንተ አሁን አሁን ብራዘር ቆይ ወልደ ገብርኤል አንዴ ሆልድ ቆይ ዳኒ እየተግባባን አንዴ ከባዱ ቆይ ጨርስና ከዛ ወደ አንተ በቃ ምንም ቢደጋገም 80 ጨርስና ከዛ ወደ አንተ እመጣለሁ። ወዳጅ አንተ በገባህ ማለት ከመጠመቁ በፊት ነው ያልኩ ብራዘር። ገብቶኛል ደውለ ከመጠመቁ በፊት አመነ። ከመጠመቁ በፊት ይሄ ሰውዬ ብቻ ልጅ ሆናል ወይስ አይሆንም? አዳምጠኛ። አሁን ከመጠመቁ በፊት ጌታ ኢየሱስ ክርስቶስን አምላኩ ሆኖ አክሴፕት አደረገ፣ አመነ፣ በልቡ አመነ ማለት ነው። ስለዚህ አልጠመቅም ቢል ይሄ ሰውዬ ዳነ ወይስ አልዳነም? ወይስ ልጅነትን አገኘ አላገኘም? አሁን እሱ ጥያቄ ነው። አሁን እኛ እያወራን እሱ ጋር እኮ እናንተ በቃ አጀንዳው እኮ ያልቃል። እዚህ አትደበቅ ብራዘር እኮ መልስለታ ዳኒ። እኔ ጋር መደበቅ አያስፈልጋችሁም። አንተ እንደጠየቀን የጠየቀን መልስለት ብራዘር። ገና መልሰ ነው የምታወራው። እሺ ትጠይቀኛለህ፣ ግን መጀመሪያ መልስ። ከመጠመቁ በፊት አንድ ሰው ኢየሱስን የህይወቱ ጌታና ዳኛ አድርጎ ሲቀበል ያ ሰው የእግዚአብሔር ልጅ ተባለ ወይስ አልተባለም? እዚህ ጋር አሁን ይኸውልህ ለምን የጥምቀት ስርዓት አስፈለገ? እስቲ ዲፋይን አድርግልኝ። የጥምቀት ስርዓት አሁንም ጥያቄ ነው እየጠየከኝ ያለው። እምነትህን ንገረኝ ብራዘር። አትደበቅ። እምነቴ እኮ ጌታ ኢየሱስ ክርስቶስ ነው ወዳጅ። ሌላ የተለየ እምነት አይደለም። ውሃ ነው የምታምኑት፣ ኢየሱስን አይደለም። ባይዘው ይሄ ነው አየው። እኔ እናንተ ዲቤት የሚያደርገን እንደዚህ አይነት ቃል ነው። አሁን የጠየቅኩ ከኢየሱስን በማመኑ አንድ ሰው ከመጠመቁ በፊት የእግዚአብሔር ልጅ ይባላል ወይስ አይባልም? በቃ ይኸውልህ ከመጠመቁ በፊት በጌታ በኢየሱስ ክርስቶስም ካመነ ጥምቀት አያስፈልገኝም ስለማይል ልጅነት እኔ አሁን አንዴ ልጅነትን አግኝቷል። ጠየቅኩ። አሁን ጥምቀት ጋር መታ አትደበቅ። ይህ ሰው ገና አልተጠመቀም። ያልተጠመቀ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ የተቀበለ ሰው በምን ተቀበለ? ያ ሰው የእግዚአብሔር ልጅ ኢየሱስን በማመን በምን እንዴት አድርጎ በልቡ ኢየሱስ የህይወቱ ጌታና በልቡ ማመኑን ማለት ነው። በልቡ ማመኑን በምን ነው የሚገልጸው? በልቡ ማመኑን አንተ ለምሳሌ አምናለሁ ትላለህ። በአፉ ቃሉ እንደሚለው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል እንደሚለው ልክ እንደዚህ ማለት ነው። በጣም እሺ። ጴጥሮስ አሁን ለምሳሌ አደባባይ ላይ ስንት ሺህ ሰዎችን አሁንም ጥያቄ ነው እየጠየቅ ያለው ብራዘር፣ እየጠየቅን ያለው ብራዘር፣ አሁን ጭቅጭቅ ምናምን አናርገው። በስርዓት የምንግባባ ከሆነ እንግባባ፣ ካልሆነ አንዴ ስለምትደበቅ ነው። አየህ ወልደ ገብርኤል እምነትህ ያሳፍርሃል።
ኖ እንደዛ ካልተደበቅ አሁንም ጥያቄ እየጠየከኝ ነው ያለው፣ መልስ የለም። እሺ አዳምጠኝ። ይኸውልህ በጌታ በኢየሱስ ክርስቶስ ማመን ልጅነትን አያስገኝም የሚል ጄኔራላይዜሽን የላትም እቺ ቤተክርስቲያን። አንተ ራስህ ፈጥረህ ያመጣው ቃል ነው። በቃ ይሄን እንድታቅ ነው። ያመነ ሰው ለምንድን ነው የማይጠመቀው? የሚጠመቀው እኮ በጌታ በኢየሱስ ክርስቶስ ነው። ግልጽ አድርገው። ቆይ አንዴ፣ እኔ ውሃ ጋር ሂድ አትደበቅ። አሁንም አንድ ሰው ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ሲያምን በእምነት በኩል የእግዚአብሔር ልጅ ይሆናል ብለህ ታምናለህ? ኦፍ ኮርስ ሳይጠመቅ ማለት ነው። ያለ ጥምቀት ለምን ትላለህ? ሳይጠመቅ ገና እዚህ ጋር ነው። እኔ እናንተ ምን ያለያየው እዚህ ጋር ነው። ሳይጠመቅ ሳይጠመቅ በቃ እኔ እናንተ ምን ያለያየው እዚህ ጋር እንለያይ፣ ግድ የለም። እኔ አሁን ስለምን እየጠየኩ ያለው ሳይጠመቅ በእምነት በኩል የእግዚአብሔር ልጅ ይሆናል ወይ? ያመነ የተጠመቀም ይላል የእግዚአብሔር ቃል እኮ ልጅ አይሆንም። በላ በእምነት በኩል ልጅ እንደዛ አትልም። ለምን አንተ ልጅ ያልሆንከው እኮ ሳልጠመቅ ብለህ እኮ ስለወራህ ነው። አዎ አንተ ስላልተጠመቅ ልጅነትን አላገኘህም። ቆይ ሆልድ ኦን ብራዘር፣ በቃ አሁን ርዕስ አትቀይር። ኦኬ፣ አንድ ኦርቶዶክሳዊ ከሙስሊም ወደ ኦርቶዶክስ ሲመጣ ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ገና እንደተቀበለ ያ ሰው በእምነት እግዚአብሔር ልጅ አድርጎ ወስዶታል ወይስ አልወሰደው? ሳይጠመቅ እንዲህ ሳይጠመቅ ለምን ትላለህ እንዴ? አዎ እላለሁ። ገና አልተጠመቀም። ከመጽሐፍ ቅዱስ ጋር ተጣላህ እኮ ዳኒ። ሳይጠመቅ ልጅ ነው ወይስ ልጅ አይደለም ነው ጥያቄ። አልተጣላህም አንተ ከመጽሐፍ ቅዱስ ጋር? እኔ አሁን እኔን ተወኝ፣ የአንተን እምነት የጠየቅኩ። ሳይጠመቅ ልጅ ይሆናል ወይስ አይሆንም? ሳይጠመቅ የሚል ለምን እዛ ውስጥ አስገባለሁ? አዎ ገና እየጠየቅኩ ነው ያለሁት። ገና አልተጠመቀማ። ክህደት ነው። በጌታ በኢየሱስ ክርስቶስ ስም ያመነ ሰው ልጅነትን ያልተጠመቀ ሰው ነው እያወራ። ያልተጠመቀ ሰው አትበል። ያልተጠመቀ ሰው ለምን ትላለህ? አልተጠመቀም እንዴ? መጠመቅ ምን ማለት ነው? ጻፍልኝ። መጠመቅ ምን ማለት ነው? ጻፍልኝ። በውሃ ውስጥ መነከር እንዴ? በውሃ ውስጥ መነከር መጠመቅ ማለት ነው? አዎ በውሃ ውስጥ መዘፈቅ ማለት ነው። በውሃ ውስጥ መነከር ማለት መታጠብ ማለት ነው። አሁን በጥምቀት ስርዓት ውስጥ ማለፍ አለበት አንዴ። ስለዚህ ያ ሰው የእግዚአብሔር ልጅ አይደለም በላ አንልም። እንደዛ አትልም ቤተክርስቲያን። ለምን መሰለ? የጥምቀት ስርዓትን የማያገኙ ሰዎች ስላሉ፣ ካህናትን የማያገኙ ሰዎች ስላሉ። ለምንድን ነው እንደሱ አትልም ያልከኝ? ይኸውልህ ክህነትን የማያገኙ ሰዎች ስላሉ፣ ይሄን ጥምቀት የሚያከናውኑላቸው ሰዎች ስላሉ። ስለዚህ ቆይ አንዴ፣ ከጥምቀት በፊት ሰዎች የእግዚአብሔር ልጆች በእምነት በኩል ይሆናሉ ብለህ ታምናለህ ማለት ነው? ያመነ ይላል መጀመሪያ። ለዛ እኮ ነው ያመነ ስለሚል። ያመነ ሰው የእግዚአብሔር ልጅ ነው ወይስ አይደለም? የስ ግን ያልተጠመቀ አትበለኝ። የስ ያለው አሁንም እየተደበቀ ነው ያለው። ያመነ ሰው የእግዚአብሔር ልጅ ነው ወይስ አይደለም? አውጣው ብራዘር። ያመነ ሰው የእግዚአብሔር ልጅ ነው፣ ምንም ጥያቄ የለውም። ያመነ ሰው ግን ያልተጠመቀ ሰው የእግዚአብሔር ልጅ አይደለም። እንዴ አልተጠመቀም እኮ። ስላልተጠመቀ ሰው እኮ ነው እያወራን ያለ ነው። የት ነው ለምን? ኧረ በስመ አብ። ስላልተጠመቀ ሰው ገና እያወራን ያለ። በእምነት ውስጥ መጠመቅ አለ። ባይዘው ገብቷል። ቆይ አንዴ ይሄ አንዴ ብራዘር፣ አንዴ አረጋጋው። ጮክ ስለምትለው እኔም ጮክ የምለው ለዛ ነው። ይዞ ብራዘር፣ ይኸውልህ ገና አንድ ሰው አሁን ለምሳሌ ቅድም ያነሳው ወንድም ኦኬ፣ አንዱ ሙስሊም ንስሐ አስገባው። እሺ ንስሐ ገባው። ያ ሰው ንስሐ ሲገባ ኢየሱስ ክርስቶስ የሕይወቱ ጌታና ዳኛ አድርጎ ሲቀበል ያ ሰው ድኗል ወይስ አልዳንም? ከተቀበለ ሲጀመር ቆይ ምንድን ነው የሚፈለገው? እኔ እኮ ግራ ይገባኛል። ሲቀበል ትለኛለህ። አትደበቅ። የተጠየቀውን ጥያቄ ቀጥታ መልስ። ድኗል ወይስ አልዳንም? አንተ አሁን እኮ ኮንክሉድ የምታደርገው ሴንቴንስ ድኗል ወይስ አልዳንም? ኮንክሉድ የምታደርገው ሴንቴንስ የአንተ አጀንዳ ነው። የኔን አጀንዳ የምታዳምጠኝ ከሆነ ያንተን ነው እየጠየቅኩ ያለሁት። ድኗል ወይስ አልዳንም? ያንተን ነው እየጠየቅኩ ያለሁት። አንድ ሙስሊም እሺ ድኗል ወይስ አልዳንም? አንድ ሙስሊም በጌታ በኢየሱስ ክርስቶስ ስም ሲያምን ድኗል። ግን የማይጠመቅበት ምክንያት ምንድን ነው? ሳይጠመቅ ነው እያወራ። አልጠመቅም ካለ ይሄ ሰውዬ አሁንም ራሱ ላይ ጥያቄ አለ፣ አይምሮ ላይ ጥያቄ አለ። ይኸውልህ መንፈስ ቅዱስ በውሃ ላይ ያድራል ብሎ ስለማያምን ነው። በቃ ይሄ ሰውዬ አልዳነም። መጨረሻ እኔ ገና እኮ ስለተጠመቀ ሰው አሁን ውሃ አልነካውም። ይሄ ሰው
ውሃ ሳይነካው ይሄ ሰው ድኗል ወይስ አልዳነም ነው ጥያቄ። ድኗል ግን አልጠመቅም ሊል አይችልም ይሄ ሰውዬ። እሺ ድኗል። ቀጥል። ይሄ ሰው የእግዚአብሔር ልጅ ሆኗል ወይስ አልሆነም? በጥምቀት ይውላየው እግዚአብሔር ልጅነትን ደግሞ ገና አልተጠመቀም። ብራዘር ያልተጠመቀ ሰው እየነገርኩ ስለመጠመቅ እንዴት ታወራለህ? አይምሮ ውስጥ ያለው ብራዘር ምንድን ያስፈራ ጥምቀት ገና ስላልተጠመቀ ሰው ነው እያወራን ያለ ነው። አይ ጥምቀት ላይ ምድር የፈራው እግዚአብሔር ልጅ ሆኗል ወይስ አልሆነም? አልጠመቅም የሚል ቶፒክ ስለማያነሳ ገና ነው ብራዘር ገና ነው። እኔው ስላልተጠመቀ ሰው ነው እያወራን ያለ ነው። የእግዚአብሔር ልጅ ሆኗል ወይስ አልሆነም? ይኸውልህ አሁን ስለ መዳን አይደለም ስለ ልጅነት እያወራ ከሆነ በጌታ አሁን ስለ ልጅነት ነው እያወራን ያለ ነው። ድኗል ብለኸኛል። አሁን ስለ ልጅነት ነው እየጠየቅኩ ያለሁት። ያመነ የተጠመቀ ምንድን ነው የሚለው ታዲያ? ይድናል እኮ ነው። ድህነት ሲሆን ይድናል ነው። ልጅነት ከሆነ ደግሞ በጌታ አሁንም መጠመቅ ውስጥ አትደበቅ። ስለ መጠመቅ እያወራን አይደለም። ገና ይሄ ሰው ስላመነ ሰው ነው እያወራን ያለ ነው። ስለ ልጅነት ነው የምታወራኝ? ስለ ድህነት አይዞህ ድኗል ብለህ ጨርሰሃል። ቲክ አድርገነዋል። አሁን ልጅነት የእግዚአብሔርን ልጅነት አግኝቷል ብለኸኝ ራይት አድርጌልሃለሁ። ከዛ ስለ ድህነት ስናወራ ግን ያመነ የተጠመቀ ይድናል ነው የሚለው። ያመነ የተጠመቀ ይድናል ነው የሚለው። ስለ ልጅነት ስታወራ ተጋባ ነው ወልደ ገብርኤል ወይ ምናሺ እምነትህን ግራ እንዲህ ተጋብተህ ነው የምትኖረው? በፍጹም ይኸውልህ አንተ ስላልተረዳሃት ነው እችን ቤተክርስቲያን። እግዚአብሔር ምስክሬ ነው። የቲክቶክ ወሬዎችን እየሰማሁ ነው። አንተ ራሱ ግራ ገብቷል። አንተ ራስህ ግራ ተጋብታል። አንተ ግራ ስለገባ ነው ግራ የተጋባው ይመስልህ። አንተ ግራ ገብቷል። ልጠይቅህ፣ ይኸው የምንሰማ ሰዎች እንድንረዳ ግልጽ ልጠይቅህ። አሁን እያወራን ያለ ነው፣ በደንብ ስማኝ። ስላልተጠመቀ ሰው ነው። ይኸው ልጻፍልህ። ስላልተጠመቀ ሰው ነው ልጅነትን ያገኛል። አንዴ ተረጋጋ። ስለዚህ ሰው ማውራት ትችላለህ? እችላለሁ ወንድሜ። በጣም ጥሩ። እንግዲህ ስሙ፣ ይሄ ሰው ኢየሱስ ክርስቶስን ሲያምን ልጅ ነው ወይስ ልጅ አይደለም? የእግዚአብሔር ልጅ ነው። ልጅ ነው፣ ምንም ጥያቄ የለው። ያልተጠመቀ ልጅ ነው አለን። እሺ ራይት። ይሄ ሰው ድኗል ወይስ አልዳንም? በጣም ጥሩ። አሁን እዚህ ጋር አንደርላይን አድርግልኝ። ድኗል አልዳነም የሚለውን አንደርላይን አድርግልኝ። አድርገዋል። በቃ ቴንኪው። መጽሐፍ ቅዱስ ሲናገር ምን ይላል? ያመነ አጭር መልስ እዛ ታብራራዋለህ። ድኗል። አሁን ስላልተጠመቀ ሰው ነው የምናወራው። ካልተጠመቀ በቅንፍ ውስጥ አስገባልኝ። ድኗል ብለህ ማለት ነው። ካልተጠመቀ ሰው ነው እያወራን ያለ ነው ብራዘር። ኦኬ ያልተጠመቀ አይደለ? ግራ አትጋባ ብራዘር። ያ ስላልተጠመቀ ሰው ነው እያወራን ያለ ነው። ያንተ አንደርስታንድ ስለሚገባኝ እኮ ነው ብራዘር። ስለዚህ አሁን ግራ አትጋባ። ስላልተጠመቀ ሰው ነው እያወራን ያለ ነው። እዚያ ያላችሁ ወዳጆቼ እንዳረብሻችሁ፣ ልጅነትን በጌታ በኢየሱስ ክርስቶስን በማመን ተቀብሏል። ወዳጄ ልጅነት ጨረሰን። ቆይ እኔ ላውራ በእግዚአብሔር እኔ ላውራ ቀጥታ መልስ በእግዚአብሔር ግራ ካልተጋባ አንተ አራት ሴንቴንስ ጽፈ እኔ አንድ ሳወራ ወይስ አልዳነም? ወዳጄ እንዲህ ነው ኦርቶዶክስ ማለት። ከኢየሱስ በላይ ውሃ የገነነበት ቤተክርስቲያን። ይኸው ልጅነቱ በጌታ በኢየሱስ ክርስቶስ ወይስ አልዳነም? ስለ ልጅነት ጨርሰናል። ድኗል ወይስ አልዳነም? ሚውት አታርገኝ። ድኗል ወይስ አልዳነም? አልጠመቅም ካለ አልዳነም። አሁን ስላልተጠመቀ ሰው ነው እያወራን ያለ ነው እኮ። አልጠመቅም ካለ ስላልዳነ ሰው ነው እያወራን ያለ ነው። ጥምቀትን አታንሳ። ድኗል ወይስ አልዳነም? ለምን አልተጠመቀም? ገና ነው። ገና መማር አለበት፣ ማወቅ አለበት ምናምን። ገና አሁን ኢየሱስ ብቻ ነው ያለው። ድኗል ወይስ አልዳነም? ማወቅ አለበት ምናምን። አሁን ድኗል ወይስ አልዳነም? ስለዚህ ድህነቱ የሚረጋገጠው በጥምቀትና በእምነት ነው። ድኗል ወይስ አልዳነም ነው ጥያቄ። ጥምቀትን ካላከናወነ አልዳነም። በቃ 4 ነጥብ። ኦ ማይ ጋድ አልዳነም። አያችሁ፣ ጥምቀት ኖ አልዳነም የሚል አንዴ ወዳጄ፣ እንዲህ እኮ ነው ኦርቶዶክስ ማለት። ባይዘው እንዲህ ግራ መጋባት ነው። ለራስህ ያሳፍራል። ትሰማዋለህ ይህንን ሪከርድ የተደረገ ቪዲዮ። አንዴ አረጋጋው። ይኸውልህ ኦርቶዶክስ ማለት ውሃ ላይ እምነቷ ሙሉ የሆነ ኢየሱስ ላይ ደግሞ ዜሮ የሆነ እምነት። እሱ አንተን ያልከው ቅድም የአንተ ወዳጅ ሰው በልጁ በክርስቶስ ኢየሱስ ሲያምን ልጅ አይሆንም ብሎ ሰርዞት ነበር።
እሱ አንተ ቆይ አንተ ደግሞ አንተም እኮ እዚህ ጋር ድህነትን አላገኘም ብለህ እኮ ጀነራላይዝ ታደርገው የኔ ሴንቴንስ። አንዴ ወዳጄ ቆይ አንዴ። አንተ ደግሞ መጣህና ልጅ በእምነት በኩል ይገኛል ሆናል አልከኝ። እሺ አሁን ያንተን ጥያቄ እግዚአብሔር ያልዳነ ልጅ ነው ያለው ማለት ነው? ላየው አሁን ሲገባ የኔ ምን ለማለት እንደፈለግኩ ሲገባ ያልዳነ ልጅ ነው ወይ ያለው? አሁን ጠየቅከኝ። ገብቷል? ያልዳነ ልጅ ነው ወይ ያለው? አዳምጥ። እሺ እኔም እኮ እዚህ ሁኜ የእግዚአብሔር ልጅ ነኝ እላለሁ። አንተም እዛ ሆነ ያልዳነ ልጅ ነው ወይ ያለው? አንተም እዛ ሆነ የእግዚአብሔር ልጅ ነኝ ትላለህ። ስለኔ አይደለም ኦርቶዶክስ ስለሆነ ሰው ነው እያወራን ያለ ነው። ያልዳነ ልጅ ነው ወይ ያለው እግዚአብሔር? ኦይ አዳምጣ። አሁን እኮ ልጄ ብሎ በመጽሐፍ ቅዱስ እኮ ነው ብራዘር የተጠየቅኩ ቀጥታ የእግዚአብሔር ቃል ቀጥታ እንደዚህ እያልክ አትመልስም እንዴ? ለምን ይመለሳል? አይመለስም። እንደዚህ ቀጥታ ምናምን አይባልም። ያስከ ቁማር ነው ወንጌል አወሳስፎ እሺ ደብቀው ቁማር ከያዝክ ንገረኝ። ወንጌል ከያዝክ ግን ቀስ ብለህ አዳምጠኝ። አላዳምጥ በቃ አለቀ። አወሳስፎ ድነት የሚፈጸመው በእምነትና በጥምቀት ነው። መጽሐፍ ቅዱስን ወይ ሰርዘው ሂድና አልሰርዝም ካልክ ይሄን እመን በቃ። እንዴ ለምንድን ነው አሁን ከመጽሐፍ ቅዱስ እንደወጣን ለምን ታወራለህ? እሺ በቃ አለቀ። ልጅነትን በጌታ በኢየሱስ ክርስቶስን በማመን ተቀብለነዋል። ድህነታችን የሚረጋገጠው በጥምቀት ነው። 4 ነጥብ። ይሄን ማመን አለማመን ያንተ ምርጫ ነው የሚሆነው። በቃ አለቀ። የኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ ውሃ የሚል ቃል የለም። አንዴ አረጋጋው ብራዘር። እግዚአብሔር መንፈስ የራቀው አረጋጋው። እንደ ገብርኤል አረጋጋው። ይኸው አሁን እድል ልስጥህ። በጥምቀት የእግዚአብሔር ልጅነት ወይ ደግሞ ድነት ይረጋገጣል የሚል ማስረጃ አስተ አላልንም። የእግዚአብሔር ልጅነት የሚለውን አንተ ጨመርሽ። ማስረጃ ብራዘር መጽሐፍ ቅዱስ ስለ ልጅነት እናንተ አውርተናል። በኩል ነው ድነታችሁ የሚረጋገጠው ያልከውን ማስረጃ አንተ ልጅነት ቆይ አዳምጠኛ። ላነሳ እኮ ነው እንዴ ይረጋገጣል ያልከውን ማስረጃ አንጣ ነው ያልኩህ። ወደ ልጅነት በጌታ በኢየሱስ ክርስቶስን በማመን እምነት ሲመሰረት ልጅ ትሆናል። ልጅ ሆንከው ሰው ደግሞ ታጠፋለህ። ድህነት መረጋገጥ አለበት። በምን? በጥምቀት። እሱ ደግሞ መጽሐፍ ቅዱስ ላይ ያለው ያመነ ይላል። ያመነ አሁን ይሄ ቃል ጠፍቶ ነው አንተ 24 ሰዓት ቲክቶክ ላይ ቁጭ ብለህ ማስረጃ ብራዘር። ያው የመጽሐፍ ቅዱስ ቃል ያመነ የተጠመቀ ይድናል። ድህነቱ በጥምቀት ይረጋገጣል። ሰምታችሁታል እንግዲህ በጥምቀት ነው የሚረጋገጠው አለ። ድህነት እሺ ልናየው ነው። በጥምቀት ይረጋገጣል አለ። በእግዚአብሔር ቃል ላይ እንደዚህ ስትዋሽ ደስ ይላል። ሰው ኦርቶዶክስ የአጋንንት የመዳን ተስፋ እንዳላት መረጃው እሱ ስለሚሆንልን ማለት ነው። እኛን እንደዚህ ካልክ አሁን እንግዲህ እናስባለን። ቀጥልሽ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረዳል። ጥምቀት ማረጋገጫ ነው የሚለው እሱ ጋር ያገኘው መለስከው እኮ ቶ ባይዘው ለጠቢብ አንድ ቃል ይበቃዋል። ገብቶታል። ይሄ ህዝብ ሁሉ ገብቶታል። በቃ የቱ ጋር ነው ያገኘው? አልገባም። ያመነ የቱ ጋር ነው? ያው እሱም እንደሚለው ያሰመርክበት ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ስለዚህ ምን ፈለክ? የጠየኩት ጥምቀት የድህነት ማረጋገጫ ነው ያልከው የቱ ጋር? ኦ ማይ ጋድ! ያመነ የተጠመቀ ይድናል ይላል እኮ እግዚአብሔር ቃል። እኔ ጥምቀትን ወስደ ጥምቀት ማረጋገጫ ነው ያልከው የቱ ጋር አግኝተህ ነው? ለድህነታችን ይሄው ቃሉ ይናገር። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። በቃ ትክክል ነው። ማረጋገጫው ግን ያላመነ ማለት እሺ ዳኒ፣ ያላመነ ማለት የእግዚአብሔር ልጅነትን ያላገኘ ማለት ነው። ያላመነ ማለት ቃሉ ይናገር። ጥምቀት ያልከው ሰው በጥምቀት ድምነቱን ያረጋግጣል ብለሃል። ማስረጃ አንጣ። ምንነቱ ድነቱን ያረጋግጣል ብለሃል። ማስረጃ አንጣ። ይሄው እያለ እኮ ነው። ያመነ ሰው ሲጠመቅ ይድናል እያለ እኮ ነው። አይ ብራዘር አይልም። አምኖ ስለተጠመቀ ሰው ነው የሚያወራው። ስለዚህ ልጅነትን አግኝቶ ለዳነ ሰው ነው እያወራ ያለው። የት አለ ብራዘር የሚያወራው? አመነ ማለት ነው የእግዚአብሔር ልጅ ሆነ። ቅድም እኮ ተስማማን። እናንተ አመነ ማለት አልተስማማን።
አንድ የጠየቅኩ በደንብ ስማኝ። የጠየቅኩ በጥምቀት ነው ልጅነት የሚረጋገጠው መድነቱ የሚረጋገጠው ብለህ ማስረጃ አላልኩም። እኔ ልጅነት ድነቱ የሚረጋገጠው በጥምቀት ነው አላልከኝም? በእምነት የእግዚአብሔር ልጅነትን ታገኛለህ። ድህነትህ ግን በጥምቀት ይረጋገጣል ነው። ይህን በጥምቀት ድነታችሁ ይረጋገጣል የሚል ማስረጃ አንተ። ያላመነ ሰው ያልተጠመቀ ሰው ስለማይድን 16 ላይ ገብቷል ወዳጄ። አይልም ያልተጠመቀ ሰው አይልም። አሁንም በእግዚአብሔር ቃል ላይ አትዋሽ። ክሪክሮስ አድርገው ይኸውልህ፣ ያመነ የተጠመቀ ይድናል ማለት ያላመነ ያልተጠመቀ አይድንም ማለት ነው። አይልም ያልተጠመቀ አይልም ያላመነ ያልተጠመቀ አይድንም ማለት ነው። ብራዘር አይልም ቃሉ አይልም። የኔ መሰረት እዚህ ጋር ነው ያለው። አጀንዳህን እንዳልወስድብህ ከላይ ያነሳውን ቶፒክ አይቼ ነው የለኝም እያልከኝ ያለው ምኑን ያለ የለኝም ያልኩኝ። ጥምቀት የድነት መደምደሚያ ነው ማረጋገጫ ነው የምትለው አንተ። ይኸውልህ ጥምቀት የድህነት መደምደሚያ ነው። ከእምነት ልትነጥለው ማለት ነው። ለምን ትነጥለዋለህ? የለኝም በለኛ ብራዘር አላልንም። ይኸውልህ ግን ያልተጠመቀ ሰው ይፈረድበታል። ሁሉንም ሰው ወዳጄ፣ እሺ ያልተጠመቀ ሰው ይፈረድበታል የሚል ማስረጃ አስተኝ። ያው ያመነ የተጠመቀ ይድናል ስለሚል እኮ ያላመነ ግን ይፈረድበታል ነው የሚለው። ያልተጠመቀ ግን አይልም። ኬቱ ጋር ከላይ የተጠመቀ ይላል እንዴ? ቃሉ ያላመነ ነው ይፈረድበታል የሚለው። በቃ ዳኒ አንተ እምነት የሚመስለኝ ያመነ ሰው ባይጠመቅም ይድናል ነው። እሺ ልጠይቅህ፣ ያላመነ ሰው ይድናል ማስረጃ ስጠኝና ከዛ የኔን እምነት ትጠይቀኛለህ። ማስረጃ ስጠኝ። በቃ የሁለታችንም ምላሽ አለው እዚህ። ማስረጃ ስጠኝ ብራዘር። ማስረጃው አሁን የገለጽከው ቃል ኃይለ ቃል እኮ ነው። ያመነ የተጠመቀ ያላመነ ነው ይፈረድበታል የሚለው። ያልተጠመቀ አይልም። የተጠመቀ ደግሞ ይድናል ይላል። ብራዘር ያልተጠመቀ ሰው አይፈረድበታል አይልም። ስላልተጠመቀ ሰው ነው እናንተ ሰዓት አንጨርስ። በቃ እዚህ ጋር ነው የእናንተ መሰረት የሚለያየው። እዚህ ጋር ማለት ነው። የለም አንተ አልገባህም ማለት ነው። ብራዘር ካለ ስጠኝ፣ ከሌለ የለም። አየህ ያለ ማስረጃ ነው እምነት። ኦኬ ቤተ ክርስቲያኒቷ ውስጥ የተሰበከ ውሃ ነው። ለዚህ ነው ኢየሱስ መሰበክ ያለበት ቤተ ክርስቲያኒቷ ውስጥ። ኦኬ ኦርቶዶክስ ቤተ ክርስቲያን ውሃ የሚባል አዳኝ አላት። ኢየሱስ ያስፈልጋታል። የዘላለም ሕይወት ተስፋቸው በክርስቶስ ኢየሱስ ላይ ዜሮ ነው። ኦኬ የዘላለም ሕይወት ተስፋቸው በክርስቶስ ኢየሱስ ላይ ባዶ ነው ብራዘርስ። ይሄ ትውልድ ለዚህ ነው ወንጌል የሚያስፈልገው። ለዚህ ነው ኢየሱስ የሚያስፈልገው ለዚህ ትውልድ። አንድም የመጽሐፍ ቅዱስ ክፍል ውሃ የዘላለም ሕይወት ተስፋ ይሰጣል የሚል ትምህርት የለም። ብራዘር እንዴ እንደ ኦርቶዶክስ እኮ ግራ የተጋባ ቤተ እምነት የለም ወዳጅ። ጌታ እንደ ኦርቶዶክስ በነገረ ድነት ላይ ግራ የተጋባ የለም። በኦርቶዶክስ ትምህርት ላይ ግራ ከመጋባት ያለፈ ብራዘር ከመዳን ተስፋ ጎላችኋል። ብራዘር ማስረጃ ከሌለ ማስወጣት ምንድን ነው? እዚህ ጋር ምን ማስረጃ ስትጠይቅ ማስረጃ የሌለው ክርክሩን ተወው፣ ግድ የለም። ማስረጃ የሌለው ሰው እንደ ወንድማዊ ፍቅር እወዳለሁ፣ እንደ ወንድማዊ ፍቅር እወዳለሁ። እኔ አሁን ስለ ማስረጃ ነው ያወራው። ከወደድከኝ ግን እኔ የገባኝን እውነት አንተ የመቀበል ያለ መቀበል መብት አለ። አንተም የገባህ እውነት እኔ የመቀበል ያለ መቀበል ነፃ ፈቃድ አለኝ። ግድ የለም እኔ እንደዚህ ነው የምረዳው ብለህ ለፈው እኮ ገብቶኛል። ግን አካሄድ ግን መሆን ያለበት እኔ የምረዳው እንዲህ ነው ብለህ ንገረኝ፣ እኔ ደግሞ የምረዳው እንዲህ ነው ብዬ ልንገርህ እንጂ ለምን ታስወጣኛለህ? ተደማምጠ የማውራት አቅም አለ ወይ? ጭቅጭቅ አናልኩ ሰው እንድማር ማለት ነው። በእምነት ምን አገኘ ንገረኝ። በእምነት ልጅነት ሌላ በእምነት ምን አገኘ? ጨምርበት እንግዲህ የፈለግከውን። አሁን እዚህ ጋር እኔ አላውቅም፣ እኔ ኦርቶዶክስ አይደለሁም። በቃ ከልጅነት ውጪ ሌላ ምን እንዳገኝ ትፈልጋለህ? እኔ ምንም አላውቅም፣ አንተ ነህ የምታውቀው። እኔ ኦርቶዶክስን አላውቃትም። አታውቃትም ብለኸኝ ጨረስኩ። በእምነት ልጅነት ብቻ ነው ያገኘው። ብቻ ብልሃትን ለጠቢብ አንድ ቃል ትበቀዋለች በሚለው እንለፈው። አትደበቅ። ልጅነት
እሺ የዘላለም ህይወት አግኝተሃል? ኦፍ ኮርስ። ኦኬ የዘላለም ህይወት ስታምን ኢየሱስን ስታምን የዘላለም ህይወት አግኝተሃል ማለት ነው። እሺ አንተ አሁን ደግሞ አትደበቅ፣ ባይዘዊች አትደበቅ የምትላት ቃል በጣም ደስ ትለኛለች። ወዳጄ ተደማምጤ ማውራት አቅም አለ አይደል እኮ። አንተማ አትደበቃ ዳኒ እንዴ። እኔ እየጠየቅኩ ነው ያለሁት፣ ገና ምንም አልተደበቅኩም። አንተ ስትደበቅ እኔ አሁን ጠያቂ አይደበቅም ወዳጄ። እኔ እየመለስኩልህ አይደለም፣ አሁን እያጠየቅኩ ነው ያለሁት። እሺ ምንም እያወራሁ ሳይሆን ልደበቅ አልችልም። እኔ ጠያቂ ነኝ። በጣም ጥሩ። የዘላለም ህይወት አለህ ማለት ነው ኢየሱስን ስታምን? አዎ አዎ ሰምታችሁ